ከአገልግሎቱም ጋር የሚያያዝ አይደለም። ፐርሰናል ሪዝን ስለሆነ ነው። ያንን ደግሞ ጀስትም ያውቃል፣ ለምን እንደዚህ እንደማደርግ ያውቃል። እሱ ከሙሌ ጋር ተደዋውለናል ያውቃለሁ። ግን ለእኔ ከመደወል ይልቅ በቲም እዛ ውስጥ እኔን ስታኝኩኝ ትውሉና ማታ እዚህ ላይ ደግሞ ጻድቅ ትጫወታላችሁ። እኔ በጣም እኔን ያኘካችሁበት ቪዲዮዎች ቁጥሩ የሌላቸው አሉኝ። ሀሜት ላይ ሰው እንደምትሉ ቁጥር የሌለው ሀሜት ብቻ የሆነ ቪዲዮዎቻችሁ አለኝ። ለምንድን ነው በግል የግል ችግር ኖሮ ሳይሆን ጀስትም በኩል በዮሲም በኩል ሞክረናል ከአንተ ጋር ያለውን ነገር ለማውራት እና ያ ሚቲንግ ደግሞ እስኪደረግ ድረስ እነ ኤርሚያስ ጋር እንዳትገባ ኢቨን ጀስትም ነግሮ ነበር አይደለም? ኧረ በፍጹም እኔ ማነው እንደዚህ አይነት ነገር አልነገረኝም። ከእናንተ ጋር እንደምናወራም ቃጠሮ ያስያዘኝ ሰው የለም። ይሄ ሁሉ አላወራህም? እናወራበት በዚህ ቶፒክ አላለህም? ምን እኔ ከሌሎቹ ጋር ስትታረቁ እኮ ቢዚ አላረጋችሁም ብዬ እነዚህ ሰዎች ቢዚ አላረጋቸውም ከሌሎቹ ጋር የጨርሱ ቅድሚያ ብዬ ነው የወረድኩ አይለም ከዮሲ ጋር። መቼ ነው እኔና እናንተ የተቀጣጠር ነው? መቼ ነው ሊያገናኙኝ በሽምግልና ያወሩኝ? ማንም አላወራኝም እስካሁን። ጀስት አላወራህም? እርግጠኛ ነህ? ጀስት በፍጹም እኔ ሰብስቤያቸው አንድ ላይ ያዋራቸዋለሁ ብሎ የቀጠረኝ ጊዜ የለም። ሼር አድርጌለታለሁ። እሱም ሲመጣ እንትን ይላል። ግን እኔ ፐርሰናሊ ላውራለሁ። አሁን እኔ ምንም ጥላቸው የለብኝም። ለምን ቤተክርስቲያን በጣም አደገኛ ብዬ ድምፅ ያለኝ እኮ ስሙ ምን እንደሚል አደገኛ ሀሜቶቻችሁ ተሰብስቦ ተላኩልኝ። ሰው እንደዚህ የምታሙ ከሆነ ሰው እንዴት ነው ከሰው ጋር የምትኖሩት? ሰው ስሜት እንዳለውና መልስ እንደሚሰጥ አታውቁም? ልክ ነህ እኮ ግን እነ ኤርሚያስ ጋር ከመግባት ይልቅ ቢያንስ ከኛ ጋር ያለውን ነገር መቼ ከነሱ ጋር ሆነ በ3 ወር እኮ ትላንት ነው የገባው። አየው ወንጌላዊ አብዱ ሰለም እኔ ቤት ቢገባ እነ ኤርሚያስ ጋር ከምትገባ አሉት። ልብ በሉ ወንጌላዊ አብዱ ሰለም እዚህ ቤት ቢገባ ወንድሜ አይደለም እኔ በክርስቶስ የመካኒክስ ቤተክርስቲያን አገልጋዮች እኔ ቤት አይገቡም እንዴ? ኢዮስያስ እዚህ ቤት ከወንጌላዊ አብዱ ሰለም በላይ ገብቶ ብዙ ዘመን አገልግለን የለ እንዴ? ወንድሞቼ እኮ ናቸው። እኔ እንደዛ ነው የማምነው እስካሁን ድረስ ማለት ነው። ለምን እዛ ቤት ገባል? ልክ ኦርቶዶክሳውያኑ እንዳሉት ማለት ነው። ኦርቶዶክሳውያኑ አትግቡ ብለው እንዳሉት ኢዮስያስ እዛ ቤት አትግቡ፣ የእሱ ግብረ አበሮቹ እዛ ቤት ኤርሚያስ ቤት አትግቡ እያሉ የሉትራውያኑን እየቀሰቀሱ ነው በውስጥ። አሁን ወንጌላዊውን እዚህ ቁጭ አድርጋ ለምን ገባ ነው እዛ ኤርሚያስ ቤት? ኤርሚያስ ቤት ገብቶ ኃጢአት ተናግሮ ነው እንዲወጣው አሁን በኋላ ይናገራል። ወንድሞች ነገሩ በእነዚህ ሰዎች ወንድሞች አይደለንም። በነ ወንጌላዊ አብዱ ሰለምና በሌሎቹ ወንጌላዊ መካኒክስ ቤተክርስቲያን አገልጋዮች ወንድሞቻችን ናቸው። እነ ኢዮስያስማ ወንድም እንዳይደለን ነግረውናል እኮ ዮኒ ማኛ ቤት በተሰበሰቡበት በመዳን ጉዳይ አንድ አይደለንም ብለዋል ከፔንቴኮስታል ጋር። ኦኬ መዳን በእምነት መዳን በክርስቶስ ብቻ ብሎ የሚለው ከአምስቱ ፒላሮቻችን ውስጥ በክርስቶስና በእምነት በጸጋ ብቻ ብሎ የሚለውን እንኳን ራሱ ክደውናል ማለት ነው። ዓለም አደባባይ ላይ ከፔንቴኮስታል ጋር አራውንድ ዘቡሽ አትዙሩ፣ እውነቷን ተናገሩ። በመዳን ጉዳይ ከፔንቴኮስታል ጋር አንድ ናችሁ አንድ አይደላችሁም ተብሎ ሲባል ዩኒፎርማቸውን ለብሰው ገብተው በ3500 ሰው ፊት ነው የካዱን። ብዙ ሰው እንዲያያቸው ምኞታቸውና ጥረታቸው የነ ኢዮስያስና ተከታዮቻቸው ግን የሰራዊት ጌታ እግዚአብሔር ሞገስ ስላሳጣቸው ዞር በሚያያቸውም ሰው የለም። ቢያያቸውም ለ2 ቀን ለ3 ቀን ኦርቶዶክሳውያኑ አዳመቋቸው። ጆሮ ግንዳቸውን ሲሏቸው ኦርቶዶክሳውያኑ በጸጋ ትምህርት ብቻ ብሎ በሚለው ማለት ነው። አክሊለ አጩሎ ሲጣላቸው ከዛ የሚሰማቸው አጡ። ኦርቶዶክሳውያኑ ነበሩ ሲያጨፍሩላቸው የነበሩት። ክደህናል እኮ ኢዮስያስ። አብራቸው ሉተራውያንን ብለው ከሚሉ ጋር እኛን ፔንቴኮስታሉን ክደህናል እኮ። አንተ በጌታ ወንድሜ ነህ ብለህ ለማለት እኮ ሞራል የለህም። በመዳን ጉዳይ ከኔ ከፔንቴኮስታሉ ጋር ኢዮስያስ ምንም የሚያገናኘ ነገር የለም ተብሎ ሲባል እዛ ቁጭ ብለህ ስታወራ ነበር ወሬ። ትክክል አይደለም አላላችሁትም? ያን ሰው ወጣችሁ አደባባይ ላይ እንኳን ይቅርታ አልጠይቃችሁም። ወንጌላዊ አብዱ ሰለም ለምን እዚህ ቤት ገባ ነው እኮ? እሱን እኮ ነው እነሱ ጋር ስትገባ እናንተ አደገኛ ስተሰራችሁ እነሱ ደግሞ ስድብ ሲጀምሩ ስድቡን ለማስቆም ነው ሄድኩኝ። ቆመ ወደ እውነተኛ መጠን ተስማምተን እንዴት እንደወጣ እሺ
ወንጌላዊ በኋላ ይሄን እጠይቅሃለሁ። ስድብ ሲጀምሩ ስድቡን አስቆምኩ ብለሃል። በኋላ እጠይቅሃለሁ። የኔ ጥያቄ ችብች ናት። ግን ከዛ ውጭ የሚናገረውን የወንጌላዊ እነሱንም ስሙት። ኦኬ ስቲል እኮ እስከ መሪያችን ድረስ እኮ እየተሳደቡ እኮ ነው። ምን ብለው ተሰደቡ? መሪያችን ነገር አይደለም። ለምን በደንብ በቪዲዮም እኮ ብዙ ማስረጃ እናመጣለን። ግን የእኛ ጥያቄ ቢያንስ አትሊስት ቤተክርስቲያኒት ውስጥ ያለ ሰው ነው። እኛም ቤተክርስቲያኒት ውስጥ አለን። ስለዚህ ቢያንስ በተወሰነ መልኩ ለእኛ ክሎዝ ነው። ቢያንስ ብንነጋገር እንግባባለን። ከእነሱ ይልቅ ነው ሀሳባችን የነበር። የአንተ እዛ መግባት ነው እንትን እያለን ያለው። ለምን አያችሁ? ፖለቲክሳቸው እንዳይጠቀሙት ነው። ያ ነው የኛ ፍራቻ ነበር። ምንም ለፖለቲካ የተጠቀመ የለም። የእናንተ ፖለቲካ በጣም አደገኛና ሰይጣናዊ የሚከፋፈል ስለሆነ እናንተ ስለጠላው ነው። አስጠሊ ፖለቲካችሁን ስለጠላው ነው ሄድኩ እንጂ ማንም አልጠራኝም፣ ማንም አልጋበዘኝም። ወንጌላዊ ግን የእናንተ አስጠሊ ፖለቲካ ጠላው። ለምሳሌ እስኪ ይሄንን አላስተማራችሁ የምትለው ነገር የምትከሰን ካለ የት ፖለቲካ ብለህ የጠየቅከውን ወንጌላዊ መለሰልህ። አንደኛ እኔ አልጠራሁትም። መምጣት ቤቱ ነው፣ መብቱ ነው፣ ወንድሙ ነው በክርስቶስ። ነገም ተነገ ወዲያም መጥቼ ልስበክ ብሎ ቢል እንዳለ ይሰብካል። እዚህ ከመካነ ኢየሱስ ቤተክርስቲያን ያሉ አገልግሎች በሙሉ ኢየሱስን ይስበኩ እንጂ ጤናማውን ትምህርት እንዳላቸው ስለማቅ ኦኬ። ፖለቲካውን እነሱ ናቸው የሚቆምሩት። የኦሮሞ መካነ ኢየሱስ ነህ ወይስ የኢትዮጵያ መካነ ኢየሱስ ነህ እያሉ ማለት ነው። ከነ ግብረ አበሮቻቸው በውስጥ እየዶለቱ ከማያምኑ ሰዎች ጋር ምንድነው አብረው ተሰልፈው ከነቀሲስ ዲበኩሉ ጋር በፔንቴኮስታል ላይ ሲያላግጡ ኑ በልሳኖቻችሁ ስደቡን። ሉትራዊ መካነ ኢየሱስ ባትኖር እኔ ኤቲስት ነው በርሞ ነው ብሎ ያለው ቪዲዮአቸው አለ። የዚህን ያህል ነው የሚጠሉን፣ የዚህን ያህል ነው የሚጸየፉን። እኔ ግን እንደው ሌሎቹ ፔንቴኮስታሉ ባይኖር መካነ ኢየሱስ ብቻ ብትኖር በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ እንጂ ወደ ኦርቶዶክስ አልመለስም። ፋክት። እነሱ ግን ኤቲስት ነው የምንሆነው ነው ያሉት። ሉትራዊት መካነ ኢየሱስ ቤተክርስቲያን ባትኖር ሌላ አማራጭ ቤተክርስቲያን የለንምና ኤቲስት ነው የምንሆነው ነው ያሉት፣ በመሪያቸው በኩል ማለት ነው። እኔ ግን የህፃናት ጥምቀት ላይ ጥያቄ ቢኖረኝም እሱን እንዳለ ይዤ ዋናው ነገር ፒላሩ በክርስቶስ ኢየሱስ በእምነት ብቻ በጸጋ ብቻ መጽሐፍ ቅዱስ ብቻ ክብር ለእግዚአብሔር ብቻ ብሎ በሚለው በአምስቱ ሶላዎቻችን ውስጥ ተማምኜ በመካነ ኢየሱስ ቤተክርስቲያን ጌታን አመልካለሁ እንጂ ወደ ኤቲስትነት አልሄድም፣ ወደ ኋላዬም አልመለስም። የአባቶች አምላክ ምስክር ነው። ከትምህርት አንጻር አይለም። መጀመሪያ ከጤናማ አስተሳሰብ አንጻር እናውራ። ጤናማ ናችሁ ወይ? ስለ ሰው ያላችሁ ምልከታና ሰው እንደዚህ በዚህ ደረጃ የምታንቋሽሹበት ህይወታችሁ በምን አይነት መልክ ነው? ማንን ቪዲዮች ነ ጋሉ ተቆራጦ እኮ ይምጡና እናያቸዋለን። ችግር የለውም። ለዛ ይቅር ላፊ ለተናገር ነው ይቅርታ መጠየቅ ጥራቸው። ጀስትን ጠራቸዋለሁ አላልክም? እነሱን ጥራቸው እየጠበቁ ያለው አሁን አንዱ እሱ ነው። እሱ ጨርስ ሼር አድርጌለታለሁ ይመጣል። ግን ከቡክ ኦፍ ኮንኮርድ ወይም ከእምነት መግለጫዎቿ ግን አውርተን ስለ ትምህርት ከማንተጋር ለማውራት መጀመሪያ ጤናማ መሆን አለባቸው። መጀመሪያ ከማጋ ነው ማውራው። ስለምንድን ነው ከማጋ ማውራው? ላይቭ ላይ ሊሆን ስለሚችል ቼክ ላድርገዋል እና ስለ ጤነኝነት ለማውራት ፈርስት አንተ ጤነኛ ነው ወይ? አመለካከት ጤነኛ ነው ስለኛ? እኔ በግል እናንተ ላይ ዘብቻለሁ፣ ሰድቤያቸዋለሁ። ይኸውልህ አንዳንድ ጊዜ አንተ በምታወራው ልክ ሪስፖንስ ስላልተሰጠ ብቻ በጣም ትክክል እያወራ እንደሆነ ፊል እንዳታደርግ ባይዘወይ ማለት ነው። ምክንያቱም ትላንት ወዲያዎችን ማስታወስ እንችላለን። እነዚህ ሰዎች ያላቸው አመለካከት የሴጣን አመለካከት ነው የሚል የወረደ በደንብ አደገኛ ፖለቲከኛና ሰይጣናዊ አመለካከት ነው ያላቸው። እሱን ማስረጃ ያቀርባለሁ። አንድ ሚዩት እያደረግ በጣም እንደተማረ ሰው ዲስከስ እናደርግና ጊዜ ዲስከስ ስታደርግ አንዳንድ ሰዎች ዝም ማለትህ ትክክል የሆኑ ይመስላቸዋል። ኦኬ አንተ እዛ ገብተህ የምታወራቸው ነገሮች ባይዘወይ በስሜታዊነት ስለሆነ ና እስቲ ቡክ ኦፍ ኮንኮርድ ላይ ያለውን ሀሳብ አላወራችሁም። ቡክ ኦፍ ኮንኮርድ ላይ ያለው እናንተ ከምታወሩት የተለየ ነው ስትል ስለነበረ
አሁን መነጋገር የምንችለው ሴጣናዊ ሆነን መላካዊ ሆነን ባይዘ ለሁሉም ሰው አሪፍ መሆን አንችልም። ቤተክርስቲያናችን የምትለንን መርህ ይዘን ስለምንከተል ደስ የማይላቸው ሰዎች ሊኖሩ ይችላሉ። ጀስት እንዳንተ አይነት ሰዎች ማለት ነው። ለዛ አሁን መነጋገር የምንችለው ይህ አሉባልታዎችን ሳይሆን በትምህርት ዙሪያ ቡክ ኦፍ ኮንኮርድ ላይ ሌላ ሀሳብ አውርታችኋል። ኦር እነዚህ ልጆች ቤተክርስቲያኗን አይወክሉም ስትል ስለነበረ እስቲ ማን እንደሚወክል ፌስ ቱ ፌስ አሁን ተገናኝተናል። ቡክ ኦፍ ኮንኮርድ ላይ የሌለ ሀሳብ ከኛ ልጆች አንድ ያወራነው ነገር ካለ መጀመሪያ እድሜ የጀመረውን ጨርስ። ጀስትን ጠሯለው እኛ ቀጥረን አቤና ወደዛ እናደርጋለን፣ እያጣራን እንሄዳለን። ትምህርቱን ችግር የለም፣ ትምህርት የትም አይሄድም፣ እናወራለን እና ጀርሚ እንትን ይበልቀይ እንትን ለማለት ብሎ ነበር እና ያ ባይዘዊ ሙሌ እኔ እኮ ሀሳባችሁን እደግፈዋለሁ። ግን አንድ ሰው ገስት ላይ ቁጭ ብሎ በቃ በተደጋጋሚ ሴጣናዊ አመለካከትን ያላችሁ ፖለቲካዊ መከፋፈል ላይ ያላችሁ ምናምን ኢማጂን የምታደርገውን ነገር አደገኛ አካሄዳችሁ ማስረጃ ቀርባለሁ። አትፍራ። አደገኛ አካሄዳችሁ ቆይ ጀስትን ጥሩት። እኔ ቢሮ እየደረስኩ ነው፣ መኪና ላይ ነኝ። እንደወረድኩ እደውልልሃለሁ። ያው ማውራት ጀምራለሁ። አደገኛ እሱን ሰርፕራይዝ እየጠበቅን ነው ባይዘዌ ማለት ነው። በየዕለቱ በየቀኑ ምንድን ነው የምታወራው? እዛ ቤት ትገባና አደገኛ የሆነ አመለካከት አደገኛ የሆነ ሲአይ አይደለንም። እኔ ነኝ በየዕለቱ እዛ የምገባው። አዎ አንተ እርግጠኛ ነህ? በቃ ሐሰተኛ ነህ። አንተ ጋር አወራለሁ። ፈቃደኛ አንዴ ችግር የለም እኮ አብዱሰላም ማውራት ትችላለህ። ከሌላ ሰው ጋር አወራለሁ። አውርድ አንዴ አለ ግን እውነት አይደለም። ትቀባጥራለህ እንጂ እውነት አይደለም። ውሸታ መሆንም ባይዘዊ ማለት ነው። ባይዘዊ እንደዚህ አይነት ሰው እንደዛ አይደለ። ቆይ ተረጋጋ። እንደዚህ አይነት ሰው ወንጌልን አካል አሁን እዚህ ይሳደባል ማለት ነው። እኛን እኮ ትናንትና ሲሳደብ ሲዋሽ ታዲያ ምን ይበለው? አብዱሰላም እዚህ ቤት በየቀኑ መጣል አልመጣም። ጌታ ምስክር ነው። በላይ ነህ በዚህ አይነት ውሸታም እንዴት እንድትዋሻለህ እንድትዋሻለህ አቤላ ከዚህ ጋር ምንድን ነው ዲስከስ አቤላ አንዴ ቆይ አንዴ እንደዚህ እናድርግ። አንደኛ የቤተክርስቲያኒቱ አገልጋይም ስለሆነ ሌሎቹን በምናወራበት መልኩ አናወራው። አንደኛ የቤታችንም ሰው ስለሆነ ስለዚህ ያለውን ነገር ሪስፔክት ከእናንተ ጋር ማለት የምችለው ይህንን ሰው እኛ የሴጣን አመለካከት አላቸው እያለ እየነገረ ስለሆነ እኛ ደግሞ የቤተ ክርስቲያኗ ልጆች ነን። መግለጫዋን ነው አለ እንዴ ውሸት በላይ አሁን በየቀኑ እየመጣ ስትለኝ እኔ 3 ወር ነው ትናንትና ወደ ሚዲያ ራሱ መልሼ እዛ ጋር እንዴ ነው በየቀኑ ምትለኝ? አሁን እንደዚህ አይነት ሰይጣንም ግቡ እኔ ፐርሶናሊቲ ሰውን በቃ ተሳስቶም ከሆነ እኮ ተገጽጻለህ፣ ችግር የለም። ሙሉ ያልተሳሳትም ትናንትናም ሲገባ ነበረ። ባለፈው በምንሄድበት አቅጣጫዎች ሁሉ መካነ ኢየሱስ ነኝ በማለት ይገባና እኛን የሚያስወቅሰው የሚያሰድበው እሱ ነው። ምንድን ነው ስህተቱ? ከመጀመሪያም ጀምሮ አላውቅም። አንተ ስለማላውቅህ ከሌሎች ጋር ላውራ ይቅርታ። ደስተኛ ነኝ ባይዘው እኔም ብዙ አላውቅም፣ ግን ይሄን ሰው አስቆም። ቆይ ኢቫን ቆይ አቤላ ቆይ እንትን እናድርገው። ዞሮ ያው አንድ ቤተክርስቲያን ስለሆንን ያን ያህል እየሰደበኝ እንኳን ዲስከስ ማድረግ አንችልም እኮ አይደለ? እንደ ቤተክርስቲያን ልጆች መነጋገር የምንችለው ከውሸታምነት የተሳሳተ አመለካከት አስተምረን ነው። ይሄ ለአሁን እንትን ይበልና ወደ ንግባ። ኤርሚ ይሄ ሰው እየዋሸ ውሸታም ነህ ማለት መሳደብ ነው። መልስ ማልሰጥ ማለት ነው። ባይዘዌ አሁን ለምትሳደብ ለምሳሌ እኔ በየቀኑ እየገባው እና አንተ ላይ አወራው
በየቀኑ እየገባሁ እኛ ላይ አውርተሃል እንጂ ይሄ የሚዋሽ አይደለም እኮ አብዱሰላም። እኛ ላይ አውርተሃል፣ እኛ ሰድብህናል። ሴጣናዊ አመለካከት ነው ያላቸው ብልሃል። አጎስ በርጋ እንዴት ነህ? እስኪ ትንሽ አውሩ፣ ጀስት እስኪመጣ ትንሽ አውሩ፣ ከዛ እኛ እንቀጥላለን። እሺ ቆይ አቤላ ትንሽ አውሩ። እሺ ኦኬ፣ ሪስፔክት ስለማደርጋችሁ ብቻ ኦኬ። አብዱሰላም ተካሽ ተዋሻለህ፣ ተቀምጠህ ተዋሻለህ ማለት ነው። አብዱ ቆይ የምታወራው አብዱ እኔ መረባ እኔ ባንተ መስለኝም ተረጋግተህ ኤነርጂ ካወራው ማይዞን ምንም ማምጣት እንደማትችል ራስህን እወቅ። እንደዚህ የራስህን ሚዛን ላይ አታካብድ። ከስንቱ ተርፎ ይመጣል ከስንቱ ሰው በዚህ ደረጃ ራስህን እየቀነስክ ያላነበብክ ሰውዬ ከዚህ ወንጌል አንዴ ቆይ፣ ኢቫን ጀስት መጥቷል። አንዴ ቆይ፣ ና አብዱሰላም ና ተመለስ። ወንጌላዊ ጀስት መጥቷል። አንዴ ጥሩት። አይ በቃ አስፈላጊ አይደለም፣ ገብቶኛል። ግን እዚህ ጋር ማውራቱ አስፈላጊ ነው ብዬ አላምንም። አይ እዚህ እንድታወሩ ሳይሆን በውስጥ እንትን እንድትሉ ነገረውና ውስጥ በየቀኑ ስለናንተወራው እናንተ እኔን እንደምታኝ ቀኑ ሙሉ ተቀምጣችሁ እኔ መቼ ስለእናንተ አውርቼ አውቃለሁ ነው ያልኩት። ይሄ ሰው በየቀኑ እየመጣ እኛን ታወራለህ ይለኛል፣ ስለኛ ታወራለህ ይለኛል። አደገኛ ሰይጣናዊ ውሸቱን ይዋሻል እዚህ ሚዲያ ላይ ተቀምጦ። ኤርሚያስ ቤት ከብቴ ሁሌ እያወራ የለም ወይ ማለት ነው። ሪስፖንስ እንዳለ ወይ በሙሉ ነው የሚያወሩት፣ በሙሉ ወንጌላዊ ላይ በሙሉ አራት ማርቆስ ከጀስት ጋር ብቻ አውራ፣ ጀስት ጋር ብቻ አውራ። አልደርሳልኩም። እሺ ቴንክ ዩ ሚዩት ስላደረግ። እንግዲህ ሁሉም ሰው በዚህ ፕላትፎርም ላይ ወጥቶ ሀሳቡን ገልጿል። የተለያየ ቤት ገብተናል። አንዳንዱ ቤት ፈጽሞ የእኛን ቤተክርስቲያን ሪስፔክት በማያደርግ መልኩ፣ ውሳኔያችንን በማያከብር መልኩ ሀሳቦች የሚንጸባረቁበት ቤት ነው። እዛ ባንገባና ሪፍሌክት ባናደርግ የኔም ኦፒኒየን ነው። ነገር ግን አይ ዊዝ ኦል ዶስ ፕሮብሌምስ እኔ ገብቼ ማብራሪያ መስጠት የምፈልጋቸውን ጉዳዮች ማብራሪያ ሰጣለው ብሎ አንድ ሰው ኃላፊነት ወስዶ የሚገባ ከሆነ ያ የግል ውሳኔው ነው። ግን አሁን ወደ ውስጥ መተኳኮሱ አያንጽምም አይጠቅምምም እና አየ በተለሳለሰ ቋንቋ ባይዞ በጣም ንግግራቸው ለስላሳ ነው። ውስጣቸው ግን የብዙዎቹ መርዝ ነው። መርዘኞች ናቸው። አየ ውሳኔያችንን በማያከብር አለ። እኔ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ውሳኔ እኔ ማን የማላከብረው ወንድሞች እናቶች፣ የነዚህ የባጃጆቹን ውሳኔ አልቀበለውም። ለምን? በፔንቴኮስታል ላይ ጽርፈት ቃል ሲናገሩ የሚውሉ ከየት እንደበቀሉ የማይታወቁ ማንነታቸውን የማናውቃቸው ሰዎች ናቸው። የግድ እነሱም እኔን ማወቅ አይጠበቅብኝም፣ እኔም እነሱም ማወቅ አይጠበቅብኝም። ኦኬ፣ ቤተክርስቲያን ልጆች ሊሆኑ ይችላሉ። ኦኬ፣ እኔ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ውሳኔ እኔ ማን የማልቀበለው? ሲጀምር ውሳኔዋን ለእኔ አትወስንም። ኦኬ፣ ለህዝቧ ነው የምትወስነው፣ ለማህበረ ምዕመኑ ነው የምትወስነው። እኔ ምን ይሁን ብዬ ነው የመካኒስቱን የማልቀበለው? ውሳኔዋን አልቀበልም ያልኩት ውሳኔ አለ የለም። በትምህርት ደረጃ ጥምቀት ላይና ጥምቀት ለኃጢአት ስርየት፣ ጥምቀት ማነው ቅዱስ ቁርባን ለድህነት ብለው የሚሉትን አልቀበልም። መጽሐፍ ቅዱስ አይልም። ሄደው የሚወተፉት የሚወሸቁት በሙሉ ከኦርቶዶክስ በሙሉ ከካቶሊካውያንም ሉተራውያን የሚባሉት በሙሉ አባቶች ብለው የሚሉት ጋር ነው የሚሄዱት። ሐዋርያቱን ሲጠቅሱ አናይም። እስኮላሮቻችን ይላል ዳር ትይዛለህ፣ ብራዘር ዳር ትይዛለህ። እዛ
ሄደን አንተ ከእነሱ ጋር እንደፈለክ ማለት ትችላለህ። ያንተን አከብርላለሁ። እኔ ግን አባቶቼ ሐዋርያትና ነቢያት የሁላችን ጌታ እግዚአብሔር ልጅ ምን ብለዋል? ምንም አላሉም። በቃ እነዚያ ያለፉ አባቶችም ያሉትን አልቀበልም፣ አለቅልቄንም ምደፋልህ። ሶላ ስክሪፕቸራ ብቻ ነው አለቅ። ራሱ ሉተር ይህንን ብሎ ውሳኔ የወሰነውን እንደ እግዚአብሔር ቃል ያልተናገረውን አልቀበልም። የተላጠ ኤሌክትሪክ ለምን አትይዙም? አልቀበልም። እንደ እግዚአብሔር ቃል የተናገረውን ሉተር ጨልጬ ነው የምቀበለው። አምስቱን ፒላሮች አስቀመጥ አይደል ሉተር? በሙሉ መጽሐፍ ቅዱሳዊ ናቸው። ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ ጸጋ ብቻ፣ አየ በሙሉ መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱሳዊ ትምህርት ስለሆነ የተቀበልኩትኝ እኔ የተቀበልኩት የእግዚአብሔር ልጅ ኢየሱስን ነው። ጌታን ተቀበል ብለው ሲሉኝ ጴንጤዎቹ አስቀበሉኝ። ሉተርን አብረው አላስቀበሉኝም። ሉተርን ካልቪንን አብረው አላስቀበሉኝም። ሪፎርሜሽን አባቶችን አብረው አላስቀበሉኝም። ከገባው በኋላ ግን በፕሮቴስታንቱ ዓለም ላይ ያሉ ሪፎርሜሽን አባቶች እነዚህ ናቸው ብለው ታሪክም ስላላት ቤተክርስቲያን በታሪክ ውስጥ እቀበላለሁኝ። አቤት አዎ፣ ገና ወር ታመጥበታለህ ማለት ነው። እኔ የመካኒስት ቤተክርስቲያን ውሳኔ አልቀበልም በማይቀበል ቤት ውስጥ አላለም። እኔ ማንኛና ነው የማልቀበለው? አብራችሁ በዚህ 11 ዓመት ውስጥ የነበራችሁ ሰዎች በእውነት የመካኒስት ቤተክርስቲያን ውሳኔ እንዳትቀበሉ አንቀበልም ብዬ ያውቃለሁ? አልልም። እኔ ማንኛና ነው የማልቀበለው? አልልም። ምድረ ፖለቲከኛ ሁሉ ተለሳልሰው ይናገራሉ፣ ግን መርዛሞች ናቸው። ስሟቸው። ታውቃላችሁ፣ የቲክቶክ ፕላትፎርም ባህሪ እኛ የራሳችን በውስጥ የምናወራበት መድረክ አለን። በዛ መልኩ ዲስከስ እናደርጋለን ማለት ነው። አስፈላጊ ከሆነ የራሳችንን ስኩል ኦፍ ቶትም ሊሆን ይችላል፣ እኛ የተረዳንበትን መንገድ ስለ ኮንፌሽናችን፣ ስለ ቤተክርስቲያናችን ውሳኔ፣ ስለሚያስፈልጉ ነገሮች እዚህ ላይ ወተን መወያየት ካለብን እና ይጠቅማል፣ አዳማጩንም ሌላውን መመን ይጠቅማል ብለን ካመንን እናደርገዋለን እንጂ ሌታስ ኖት ሜክት ፐርሰናል። ሌላም ቦታ እኔ ፐርሰናሊ እንደ ወንድምም የምመክረው ነገር ሌላም ቤት ገብታችሁ ኦፒኒየን ስትሰጡ በተቀመጠው ዶኪመንት ላይ በወጣው መግለጫ ላይ እንጂ በሰው ኦፒኒየን ላይ በተለይ ሰው በሌለበት ከላይ እንደዚህ ብሏል፣ ከላይ እንደዛ ብላለች፣ ስለዚህ ይሄ ልክ አይደለም፣ ይሄ እርማቱን የማረሙን ስራ የመተራረሙን ስራ ባንሰራ ጥሩ ነው እና አብዱሰላም ያው ወሌና ሶፍና ሲፈንብል ብላ ነሞት ከከና ሶፍዱ ቱልቱላ ከና ወጅ ከመ ሶፋ መከነገ ሙድሬበት አዋይ ኦፌንድ መደራረግ የለብንም። ታውቃላችሁ ፕላትፎርሙ እዚህ ያለው ሰምታል ቅድም መካኒሱስ ላይ ባልሰማሁት ነገር ላይ ኦፒኒየን ሰጥ አልችልም አብዴ። ስለዚህ እኔ በየቀኑ እዚህ ላይ መጥቻለሁ ወይ ነበርኩ። ይህን 3 ወር በተለይ ባለፈው 3 ወር ሚዲያው ላይ ራሱ ስመጣም ይሄን ነበርኩኝ። አልፎ አልፎ ራሱ አንዳንዴ ሲገባ ስለ እናንተ ብቻ የለም ስለ ሌላው ጉዳይ ለራሱ ትኩረት ሰጥቻለሁ ወይ በየቀኑ ገብተህ ስለኛ ታወራለህ ሲለኝ አንድ ሐሰተኛ ሰው እንዴት ነው ከእናንተ ጋር ማውራው? ጀስ አይ በቃ ገብቶኛል። አሁን ያንተ ሀሳብ ገብቶኛል። አሁን እሱ ምናልባት ቅርብ ጊዜ ይሄንን 2-3 ቀን አይተውት ሊሆን ይችላል። በዛ መልኩ 2-3 ቀን ሁሉም እኮ ትናንት ማታ ብቻ ነው በዚህ ጉዳይ ያወራል። አዎ ኢምፖርታንትም አይደለም ነው። አሁን ስቲቭ ገላምጤ ኢምፖርታንት ላይሆን ይችላል፣ ግን በየቀኑ ስለኛ ታወራለህ። ስለ አንድ ሰው ምን ትላለህ አንተ? እሺ አቤሎ ምን ለማለት እንደሆነ ፖዘቲቭሊ አመለካከት ስለሌለው ፖዘቲቭሊ ነው ብዬ አልዋሽም። ምክንያቱም ባለፉት ጊዜያቶች ሁሉ ስለ ሉተራን በምናስተምራቸው ጉዳዮች ላይ ስም መጥቀስ ስላለብኝ ኤርሚያስ ቤት በመግባት እኛን የሚወቅሰው ባይዜ ፈርስት ሉተራን እሱ ነው። አዶኖ ሉተራንነቱን ባልቀበልም ማለት ነው። ትላንትናም ገብቶ ሲናገር የነበረው በቃ ሰይጣናዊ አመለካከት ያለን ሰዎች አድርጎን ነው። ባይዘው ቡክ ኦፍ ኮንኮርድ ላይ ያለን ሀሳብ እንደማናስተምርና ጀስት ለመከፋፈል ብቻ የምንሰራ ሰዎች አድርጎ ነው የሚያወራው ማለት ነው። ሰው ሚዲያ ላይ ባይዘው 3 ወር ቆየክ፣ 1 ወር ቆየክ፣ አዶን ኬር እኮ የሆነ ታይም ላይ ስትመጣ ግን የምታወራው ፎከስ አድርገ
እኛ በምንሰራው ጉዳይ ላይ ነው። እና ሀሳብ ስጥ ሲባል እንደ ቤተክርስቲያኔ ይሄ ቤተክርስቲያኔ ያወጣችውን መግለጫ አከብርላታለሁ እንደዚህ ነው ያለችው ከማለት በላይ እኛ ኤክስፕሌን ያደረግነው ሀሳብ ላይ የምሰጧቸው እርምጃዎች የሆነ የምታወራቸው ነገሮች በጣም አንደኛ ወንጌላዊ የሚናገራቸው ንግግሮች አይደሉም። አሁን ራሱ ስታወራ የነበረው ንግግር ወንጌላዊ የሚናገራቸው ንግግሮች አይደሉም። ይህ እኔ ባጠፋና ትክክል ያልሆነ ነገር ራሱ ብናገር ኖሮ ነው አንተ እንደ ወንጌላዊ ነው እንደዚህ አይደለም ማለት ያለብህ ብለህ ነው መቀጠል የነበረብህ። ግን አንተ ምንድን ነው ሴጣናዊ አመለካከት እንዳለው ሰው ይሄው አሁኑን ራሱ ይመሰክራል ትላለህ። እኔ ሚዲያ ላይ እኔ ራሱ ብዙ አልነበርኩም፣ ግን በመጣህበት ታይሞች ሁሉ የምታወራው ስለኛ አሰራር ነው። አሁን ኤርሚያስ ባይዘዌ ቤተክርስቲያንን በማስወቀስ ራስን ማስወደድ የሚባለውን ነገር ታርጌት የጠየቀ ላይ መልስልኝ። በቃ ያንን ሌላ ተውና አረ ከዚህ ሰው ጋር አላወራም። በእግዚአብሔር ስሜታዊ ማውራት አልችልም። ይሄ አደገኛ ሐሰተኛ ስም ላይ ያጠፋኛል። እዚህ ላይ እንዴት ነው ከዚህ ጋር ማውራት ከእናንተ ጋር? እንዲህ አይነት ውሸታም ስም አጥፊ በዚህ ደረጃ በየቀኑ በትክክለኛ ታወራለህ የሚል ተገናኝተን እናወራበት። እኔ ስለጠየቀኝ መናገር የምችለው ምንድን ነው፣ አንድ የመካነ ኢየሱስ አካል ነኝ ወይ አባል ነኝ የሚል መካነ ኢየሱስን የማያውቃት ሰው ነው አብዱ ሰላም ማለት ነው። ስለዚህ እኔ እንዲህ አይነት አደገኛ መርዝ ረጪ ነው። ማና ምን እንደሆነ አውቀሃል። አሁን አይታል ካልሆነ ሴሽን ሊቋረጥ ነው የምናደርገው። ሁላችንም ካወራን አይሆንም እኮ ሁላችንም ገፍቼ ላውጣ ባይ ነው እኮ ቤተክርስቲያኒቱ አብረን ለመሆን ከእነሱ ማረጋገጫ መውሰድ አለብኝ ብለህ ነው የምታስበው አንተ? አንድ ቤተክርስቲያኒቱ ስርዓት ቢሆን ወንጌላዊው የተሾመ ነው። ያው አብዱ ሰላም እዚህ አለ። ሪስፔክት አድርገው ሊሰሙት ይገባ ነበር። እሱ ነው የሙሉ ጊዜ አገልጋይ። ኦኬ፣ ለ6 ነው የሚያወሩት፣ ለ4 ነው የሚያወሩት። ለምን ገባህ ነው በደሉ። እዚህ ኤርሚያስ ቤት ለምን ገባህ? ወንድሜ ስለሆነ ነው አይገባው። ገብቶ ጽድቅን ስለተናገረ ነው። በቃ ሐሰት የሚናገር ምንድን ነው የተናገርከው ወንጌላዊ ብዬ ላሉ እሱም ይለኛል። አጭርና ግልጽ ተልኮ አላቸው ስንል የነበረውን በኋላ ላይ ራሱ ወንጌላዊው አፍርጦ ነግሯቸዋል። ተልኮ አጀንዳ አላቸው። ይኸውልህ ፔንቴኮስታል መካነ ኢየሱስን ከፔንቴኮስታል መለየት ብቻ አይደለም አጀንዳቸው። መካነ ኢየሱስን ከመካነ ኢየሱስ መለየት ይፈልጋሉ። የኢትዮጵያና የኦሮሞ ብለው ማለት ነው። ያው አንተ የቤተ ክርስቲያኗ ማረጋገጫ ሰጪ ነህ ወይ ነው እኔ እያልኩ ያለው። ይህንን ነገር ወይ ልትነሳኝ ነው ወይ? ማነህ ጀስት ያወራና ከዛ ያለውን ነገር በውስጥም ተገናኝተንም እናወራለን። ወንጌላዊ ዛሬ እዚህ ላይ አሁን እንዲህ እንደማመጥ አንድ ደቂቃ ስጡኝ። ይሄ ሴሽን ከዚህ በኋላ አይቀጥልም። ሙሌ በጣም ዊዝ ኦል ደ ሪስፔክት ዊዝ ኦል ደ ላቭ ሴሽኑን ታቆምልናለህ። እኔ ከተናገርኩ በኋላ ማለት ነው። እኔ እኮ ከአንዳንድ ዲስኮኔክት ላደርግ ነበር። በቃ ከብዶኝ ነው። እንዴት አድርጌ ታች የሚያዳምጡንም ሰዎች አእምሮውን ለመጠበቅ አንድ ደቂቃ ነገርና እንጨርሳለን ማለት ነው። እዚህ ያለን ሁላችንም ኮንሰርን ሊሆን ስለ ቤተክርስቲያናችን የምናስብ ቤተክርስቲያናችንን የምንወድ አንዳንዶቻችን በተለያየ ደረጃ ቤተክርስቲያንን የምናገለግል ሰው አያችሁት? ኮሜንታተር ምን እንደሚል አብዱ ሰላም ከኤርሚያስ ጋር አውረን መካነ ኢየሱስን ማጥቃት አቁም። ስለ አንዱ ሲያወራ ኮንስትራክቲቭ እና ፖዚቲቭ በሆነ መንገድ ማውራት አለበት። አሁን ወደ ኋላ ዞረን ሪከርዲንግ እንደዛ በዚህ ገብቶ በዛ ወጥቶ እዚህ ገብቶ እንድንል አይደለም። አሁን እዚህ ላይ ዳኝነት ልንሰጥ አይደለም። ነገር ግን የእርስ በርሳችን መረጃ አለ፣ ስልኮቻችን አሉ፣ ኮሚኒኬት የምናደርግባቸው መንገዶች አሉ።
አስተያየቶችና ሂሶች መስጠት የሚያስፈልግ ከሆነ እዛ በውስጥ አስተያየት እንሰጣጣለን፣ እንተራረመውን እንተራረማለን። ቤተክርስቲያን ሰፊ ነች፣ ልቧ ሰፊ ነው። ሁሉም ልጆቿ ናቸው። አንዱ ከአንዱ የሚበልጥ ልጅ የለም። እንዲሆኑ ሚኒስተሮች የምሰጣቸው ቦታና ሪስፔክት አለ። ምእመን በፕሪስትሁድ ኦፍ ኦል ብሊቨርስ እናምናለን። ስለዚህ በዛ መልኩ እንያዘው። ኢምፖርታንት በሆኑ ጉዳዮች ላይ መተራረምና ሂስ የምንሰጣጥ ከሆነ አይ ሃቭ ዩር አድሬስ፣ ዩ ሃቭ ማይ ነምበር፣ አይ ሃቭ ዩር ነምበር፣ እዛ ላይ እንወቃቀሳለን፣ እንወያያለን። ግን አሁን እዚህ እየተናገርነው ያለው ነገር እርስ በራሳችንንም የሚያንጽ ነገር አይደለም፣ ሌሎችንም የሚያንጽ ነገር አይደለም። ስለዚህ ከአንደበታችን ለሚወጣው ነገር እንጠንቀቅ። ሂሳችንን በቤታችን ማድረግ እንችላለን። እዚህ የመጣንበት ምክንያት እርስ በእርስ ለመታኮስ ሳይሆን ቴዎሎጂያችንን ሪፕሬዘንት ለማድረግ ነው። ቤተክርስቲያናችንን ሪፕሬዘንት ለማድረግ ነው። ወንጌልን ለመስራት ነው። በአስተምህሮታችንን አንድ ወንጌል ሲሰሩ ያያችሁ ሰዎች ካላችሁ አንድ የሉትራዊ ነኝ ብሎ የሚል እዚህ ቲክቶክ ላይ ያሉት ነው የምልህ፣ ቲክቶክ ላይ ያሉት እንጂ መሬቱ ላይ ያለችዋን አይደለም። ይኸውና ወንጌላዊ አብዱሰላም አሉ ከእስልምና ሃይማኖት ውስጥ ወጥቶ እግዚአብሔር አምላክ በብዙ ሞትና መከራ ውስጥ አሳልፎት ወንጌል እየሰራ ያለ ቤተክርስቲያኒቱን አይደለም እያልኩ ያሉት እዚህ ቲክቶክ ላይ ያሉት ሉትራውያንን ብለው የሚሉት አንድ ወንጌል ሲሰብኩ ያያችኋቸው ሰዎች ካሉ ቪዲዮ ላኩልኝ። እስከ ዛሬውን ድረስ ነው የምልህ። አንድ የለም። አንድ ማለት አንድ ለዘር አታገኝም። ቤተክርስቲያኒቱን አይደለም ያልኩት፣ ልብ በሉ። ቤተክርስቲያኒቱ ውስጥም አለ። ሚሽነሪዎች ትልካለች። ወንጌላውያኑ አሉ። ኦኬ አሉ። እነ ወንጌላዊ አብዱሰላም፣ እነ ወንጌላዊ ሁሴን፣ በጣም ብዙዎች አሉ። እነ ወንጌላዊ አስተራይ እዚህ እንኳን ማለት ነው እኔም እንኳን ማቃቸው አሉ በምድሪቱ ላይ። እዚህ ቲክቶክ ላይ ግን ወንጌል ማለት የምስራች ነው አይደለ? ኦኬ ስለማን ነው? ስለ እግዚአብሔር ልጅ ነው። ሞቱና ትንሣኤውን ብሎ ማዳኝነቱ ለሕዝብ መመስከር ነው። እንዲህ ሲሰብክ ያያችሁት፣ ሲመሰክር ያያችሁት ሰዎች ጌታን እንዲቀበሉ ሲያደርጉ፣ የተቀበሉትም ደግሞ በእውነተኛ ትምህርት እንዲጸኑ ሲያደርጉ ያያችሁት አንድ የሉትራዊ ነኝ ብሎ የሚል እዚህ ትክታክ ላይ ካለ እኔ በእውነት በአደባባይ ይቅርታ ጠይቃለሁ። አንድ ነው ያልኳችሁ። አንድ የእነሱ ስብከት መጥተው የሚሰብኩት ከራይን ወንዝ ማዶ የተወለደው ሉተርን ነው። ሁሉ ቀን ሉተር የሚሉ ሁሉ ቀን የሚያወሩት እሱ ነው። አንድ ነው ያልኩት። እናንተ ትታዘባላችሁ። በዓለም ዙሪያ ያላችሁ ሰዎች የእነዚህ ሰዎች አጀንዳቸው ወንጌል መስበክ አይደለም። ትምህርታችን እንዳናስተምር ተከለከለ ይላል። ብራዘር፣ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ቀደምት ቤተክርስቲያን ነች። ማንም የሚከለክላት? ኤርሚያስ ትናንትና መጥቶ ነው። ማስተማር ትችላለህ፣ ማስተማር ትችላለህ። ትራዲሽናል አከብራለሁ፣ ማስተማር ትችላላችሁ። ወንጌል ስንሰብክ ነው ግን አቶ ወንጌል ላይ ስታላግጡ ነው የምናውቃችሁ። ወንጌል እንዳይሰበክ ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው ያላችሁን። ብላስፌሚ ነው፣ ለኦርቶዶክሳውያን ወንጌል አይሰበክም ብሎ የሚል ድብቅ አቋም አላችሁ አንዳንዶቻችሁ። ከእናንተ የተነሳ ቤተክርስቲያን ውስጥ እንኳን ያሉትን አንዳንዶቹን አላምናቸውም። አንዳንዶቹን ያልኩት፣ አንዳንዶቹን ደግሞ የእግዚአብሔርን የመንግስቱን ወንጌል ስራ የሚሰሩ ይሄው እዚሁ እንኳን ያሉ ወንድሞችና እህቶች ሁሉ ጭምር ሳይቀር ይሰብካሉ። ሂዱ ንገሯቸው። ሄድ ኦፊስ ለዶክተር ላሊሴ እኔ ደውዬላቸው ነግሬያቸዋለሁ ያኔ። ኦኬ አዎ ሄድ ኦፊስ ደውዬ ማለት ነው ያልኩትንም ያላችሁትንም። ወንጌል ስንሰብክ አላለም። አሁን ደግሞ በስም እንኳን ራሱ እንኳ አይታወቁም እኮ ጥቂቶቹ ናቸው በስም የሚታወቁት። እውነት ወንጌል ስትሰብክ ወንጌል ሰብከ በጣም ብዙ ነፍሳት ወደ ክርስቶስ መንግስት እንዲጨመሩ እንትን አዝመራው ነጥቶ ስታጭድ እኮ አየን። ወሬ ነው የምታጭዱ፣ ቁጭ ብለህ ወሬ። አንድ ሉትራዊ ነኝ ብሎ የሚል ሰው ከነሱ መካከል ማለት ነው ወንጌል ሲሰብክ ያያችሁ ሰዎች ካላችሁ ለሞት መድኃኒት ይፈለጋል። እዚህ ቲክቶክ ላይ ያሉትን ያልኩ ለሞት መድኃኒት ነው ያልኩት። በልምዳችን እኛ ምዕመኖች ለሚያነሱ ጥያቄ መልስ ለመስጠት ነው።
ፐርፐዙ ያ ነው እንጂ ማንም ሰው ማንንም ሊያርቅ ሊገስስ አይደለም ሚዲያ ላይ መጣ ነው። ስለዚህ በዛ መልኩ ድንያው ሁላችንም ድክመት ሊኖረን ይችላል። የራሳችን አንድ ነገር ብቻ ልጠይቅህ፣ አንድ ነገር ብቻ ልጠይቅህ። አባልነት እነሱ ናቸው እንደ ሰጥቶኝ የሚነሱ በየቀኑ በየጊዜ የሚደረግ ዘመቻ የዚህ ቸርች አባል አይደለም ይሉኛል። ምንድን ናቸው እነሱ? እኔ አልገባኝም እኮ ሶስት ሩቃት ይህን ነው እነሱን ሊመድቡኝና ሊያነሱኝ የሚችሉት። እስኪ እሱን አስረዱኝ እንዴ። አባልነት እኮ ማንም አይሰጥህም፣ ማንም አይከለክልህም። አባልነት ማንም አይሰጥህም። ምንድን ነው ታዲያ በየቀኑ አይደለም እያሉ አንተ የምታውቀውን እውነት ለምን ትጠይቃለህ? ከሌላ ሰው እኮ መጠየቅ የለብህም። ማረጋገጫው እኮ ከግለሰብ አይደለም የምታገኘው ነው። አባልነትህን የሰጠች ቤተክርስቲያን ነች። ከግለሰብ ማግኘት እኮ አይጠበቅብህም ይሄንን መልስ። ምክንያቱም ትኩረት እኮ የዚህ ቤተክርስቲያን ልጅ አይደለም ብሎ ነው የሚያወሩትልህ። ምንድን ነው እሱ? አልገባኝም። እስኪ ያስረዱኝ። የዚህ ቤተክርስቲያን ልጅ መሆን ለእነሱ ማጎብደድ አለብኝ ብለህ ነው የምታስበው አንተ? በፍጹም ማንም ሰው ለማንም ማጎብደድ አይገባውም። ይሄ ፍሪ ፕላትፎርም ነው፣ ነፃ ፕላትፎርም ነው። ሁላችንም ቤተክርስቲያናችንን ስለወደድና ኮንሰርንድ ስለሆንን ነው እዚህ የመጣ ነው። ስለዚህ ማንም ሰው ምእመንነትን አባልነትን አጽዳቂ ራሳቸውን የቤተክርስቲያን የበላይ ጠባቂ አድርጎ የሚያስቀምጡት ራሳቸውን የቤተክርስቲያን የበላይ ጠባቂ አደረጉ እኮ። የበላይ ጠባቂ ራሳቸውን ሾሙ። በእነሱ በኩል ገብተን በእነሱ በኩል የምንወጣ አደረጉት እኮ። ሀሳብ ገብቶኛል። ወንጌላዊ የእነሱ ሀሳብ እዚህ ላይ ፕሬዘንስ ሲደረግ አንዳንድ ነገሮች ከኮንፌሽን አንጻር ከአስተምሮ አንጻር የምናደርገውን ንግግር በሌሎች ቤቶች ፖዚቲቭሊ ፐርሲቭ እንዳንደረግ የሚሰጡ አስተያየቶች እያደረጉን ነው። ስለዚህ ያ ደግሞ ለአገልግሎታችን እንቅፋት እየሆነ ነው። ስለዚህ ምን አገልግሎት አላችሁ? እና እዚህ ሶሻል ሚዲያ ላይ ምን አገልግሎት አላችሁ? ወይ ወገኖቼ በመድኃኒዓለም ምን አገልግሎት አላችሁና? ሲጀምር አገልግሎት ይሄ ነው እንዴ? ቤተክርስቲያኒቱ እውነት የሚሽናዊ ስራ የሚሽናውያን ስራ እንድሰሩ ልካችሁ ነው? ለአንድ ነፍስ ወንጌል ነግራችሁ ያ ሰው ከድቅድቅ ጨለማ ወደሚደነቅ ብርሃን እንዲመጣ በክርስቶስ እንዲያምን በእምነት በጸጋ ብቻ ብሎ የሚለውን ትሰብካላችሁ እንዴ እናንተ? የለም እኮ ደግሞ ስራችን እንዳይበላሽ ነው ይላል። ምን ስራ አላችሁ? እኔ አላይም። ሶሻል ሚዲያ ላይ መሬት ላይ እየሰራችሁ ሊሆን ይችላል። በቤተክርስቲያን ምንድነው ስራችሁ? ጠይቋቸው ወንድሞች ናቸው። ምንድነው ስራቸው? ሲሰብኩ አናይም፣ ሲያስተምሩም አናይም። ከኦርቶዶክስና ከኮፕቲክ ከኦኒል ጂሰስ ጋር ሆነው ከካቶሊክ ጋር ሆነው ቁጭ ብለው ወሬ ሲቀዱ ሲሰፉ ነው የሚውሉት። መካነ ኢየሱስ የእኛ እንዳልሆነች አድርገው ስማቸውን ሉተር ለፔንቴኮስታሉ ምኑ ነው አሉ። ተሸክማችሁት ዙሩ ብያለሁ። አሁንም ደግመዋለሁ። ተሸክመው ዙር ሉተርን። በቃ የፔንቴኮስታሉ አይደለም አልቀን እናንተ ናችሁ አይደል የከለከላችሁት? ኦኬ ተሸክመው ዙር። ኢየሱስን አትንካብኝ። ደሜን በሲሪንጅ መጠህ ልጠጣው ትችላለህ እንጂ እስከዛ ድረስ እጋፈጣለሁ። ኢየሱስን አትንካ፣ ወንጌልን አትንኩ። ወንጌል ይሰራበት፣ ኢየሱስ ይነገር ብያለሁ። አሁንም እላለውም አሁንም ኢየሱስን ከነካ ወንጌሉን ከነካ ሉተር የኛ ነው ማለት ትችላለህ። እኔ የኔም ነው ብዬ ነው የማምነው፣ እንዳንድ ፔንቴኮስታል እንዳንድ ወንጌል አያማኝ ማለት ነው። አይደለም እኮ አሉን። የእናንተ አይደለም ምን አገባችሁና ሉተር ለፔንቴኮስታሉ ምኑ ነው አሉን። ሉተራውያን የተሰኛችሁ ወገኖቻችን በክርስቶስ ክርስቲያን መሆን ቀርቶ ሉተራውያን ማፈሪያ። እናንተን እነዚያ የእምነት አባቶች መካነ ኢየሱስ ውስጥ ወለዱን ብላችሁ ስትሉ ለክርስቶስ ኢየሱስ ወንጌል ተሰውተው ያለፉ ማለት ነው። በየጫካው በየበራው በየዱሩ እየተንከራተቱ ወንጌልን የሰበኩ ማለት ነው። የእነሱ ልጆች ነን ብላችሁ ስትል እዚህ መጥተህ በማያምኑ ሰዎች ፊት እንደዚህ ትናጫለህ። እርስ በርስ እንኳን ወንጌላያችሁን እንኳን ራሱ አታክብሩ። ሪስፔክት የላችሁም። እኔ ነኝ የቀዳኋችሁ። እያንዳንዱን የሰማኋችሁ። እንኳንም አልተኛው ዛሬ ብዙ ጊዜ እኔ ሰዓቴ ከየትኛውም ዓለም ስለሚለይ ነው ያለሁበት። በምተኛ ሰዓት ነው ሀገሩ የሚተራምሰው። ስራችንን አበላሸብን አላለውም።
ስራችሁማ በኋላ እኮ ተገለጠ። የኦሮሞና የኢትዮጵያ መካነ ኢየሱስ እያልክ እንደ ባለፈው እንደገና ልታደባደብ አይደል? ልታጣለ ፍርድ ቤት ልታቆም ያለፈው ቁርሾ ገና ከውስጣችሁ አልወጣም። አንዳንዶቻችሁ ለቤተ ክርስቲያኒቱ ስራ ልትሆኑ ማለት ነው። እንደሆነ ስህተቶች ሲኖሩ በግልም በውስጥም እንደሚያርም በምስባኳ ላይ ቆሞ የቤተ ክርስቲያኒቱን ቴዎሎጂና ዶክትሪን ሪፕሬዘንት እንደሚያደርግ ሰው እንደው የጸጋ ልብ ማሳየቱ አስፈላጊ ነው እና ከዛ አንግል አንጻር ያነሱት ኮንሰርን ነው። ከዚህ በኋላ አስተያየት ማንም ሰው እንዳይሰጥ ኢዮሲ እዚች ላይ ይጨምርና አስፈላጊ ከሆነ ከዚህ እንደወረድን ወደ ግሩፓችን ወደ ቴሌግራም ግሩፓችን ተመልሰን የቀረውን ውይይት መወያየት እንችላለን። ስለዚህ ኤክስፓንድ አናድርግ፣ ከዚህ በላይ ሀሳብ አንጨምር። ፕሊዝ ኢዮሲ ቀጥል። ደስ አመሰግናለሁ። እና እንዳልከው ብናደርግ ጥሩ ነው። በውስጥ መስመር እናወራለን። የእነ አቤላን ስጋት እኔ ማለት ምጋራው አለ። ወንጌላዊ አብዱሰላም በሚመለከት እንደው የተለየ ሀሳብ ለማስቀመጥ ሳይሆን ከሱም ከሚያነሱ ሀሳብ ምጋራው ነገር በእርግጥ ይኖራል። ነገር ግን አሁን ምንድን ነው ሁለት ነገሮች ናቸው። አባልነት መንሳትና መስጠት ማንም እንደማይችል ሁሉ አባልነት መንሳትና መስጠት አይችልም እንዳለ ሁሉ እኛም ደግሞ አባልነትን መንሳትና መስጠት ደግሞ አይገባንም። አሁን የምለው ነገር ግልጽ ከሆነ አብዱሰላም ለምሳሌ ትናንትና በነበረ የላይ ውይይት ከዛ ቀደም በነበሩ የላይ ውይይቶች ወንጌላዊ በሉትራዊ አስተምሮ ዙሪያ እየደከመ ያሉ ወንድሞች እዚህ ቲክቶክ ላይ መካነ ኢየሱስን የማይወክሉና ተልእኮ ሌላ ተልእኮ እንዳላቸው እና ቤተ ክርስቲያኒቱንም አስተምሮ እንደማያውቁ በተደጋጋሚ እንደዚህ አይነት ሀሳቦችን ስትሰነዘር ነበረ ወንጌላዊ። ይሄ ትክክል ነው ብዬ አላስብም። እነሱ ሊነሱኝ አይገባም እንደምትለው ሁሉ ተሳይድን በኩል ጥንቃቄ ልታደርግ ይገባል። አንተ የቤተ ክርስቲያኒቱ አባል አይደለህም ልትሆን አይገባም የሚል ስቴትመንት ካለ ልክ ነው ብዬ እኔ አላምንም። ፐርሰናል የሚስተካከል የሚታረም ነገር ሊኖር ይችላል። ውስጥ ልናወራ እንችላለን። ነገር ግን እኔ ኤንፋሲስ አድርጌ መውራት የምፈልገው አንተ በምትቃወምበት ልክ ተቃወሙኝ በምትለው ልክ አንተም ደግሞ እየተቃወምክ ነው ያለው እና ሜቶዶሎጂህ ልክ አይደለም የሚል ሀሳብ ነው ያለው። ከዚህ ቀደም የእናንተን በግል አውርተናል። በጣም ብዙ ዋጋ የከፈልክ ሰው መሆንን አውቃለሁ። ይህንን እግዚአብሔር ጸጋ ስላስቻለ ጌታ አመሰግናለሁ። እና ወንድማችን እኔ ብዙ ማለት እዚህ ላይ አልችልም። ነገር ግን ጥንቃቄ ልታደርግ ይገባል ብዬ አስባለሁ። የምትገባባቸው ቤቶች የመካነ ኢየሱስ ቤተክርስቲያንን ከፍ ዝቅ አድርገው የሚሳደቡ የሚዘልፉ ያለ እረፍት ሰዎችን ቢልትል የሚያደርጉ የሚዘለዝሉ ሰዎች ጋር ገብቶ ኢዮስያስ እችን ንግግር እኔ ፊት ቀርበ ብታወራ ደስ ባላይ ነበረ። ኢንቫይት አድርጌ ነበረ በሁለት ጉዳይ፣ አንደኛውን በዚህ ባልከው ማለት ነው። ሁለተኛ ሶላ ስክሪፕቸር አይደለን እኔም አንተም አይደል የማርያምን ዘላለማዊ ድንግልና መተህ በብሉይ ኪዳንና በአዲስ ኪዳን በመጽሐፍ ቅዱስ ብቻ ማለት ነው ምንም አርቲክል ስኮላሮች አባቶች ብለህ ብጠራ አፍንጫ ላይ ነው የምወረውረው። ሶላ ስክሪፕቸር አይደል መጽሐፍ ቅዱስ ብቻ አይደል የማርያምን ዘላለማዊ ድንግልና የምትቀበል ከሆነ እኔ ዲቤት ጥሪ አቅርቤልሃለሁ በሁለቱ። አንደኛው በዚህ እኔ መካነ ኢየሱስን የሚዘለዘልበት ቤት ነው ብለህ አይደል ያልከው? እየሰማ ስለሆነ ማለት ነው። ወይ አንተም ቢካልክ ሌሎቹ እንኳን ገብተው ራሱ ካወሩ መልካም ነበረ። ሶላ ስክሪፕቸራ ብቻ ነው አይደል ነን አይደል? አዎ። አምስቱ ፒላሮቻችን እንስማማባቸዋለን አይደል? አዎ። የማርያምን ዘላለማዊ ድንግልና እናና በመጽሐፍ ቅዱስ አረጋግጥልኝ እኔ ፊት ቆመህ።
ያው የምስራቁ በር እያልክ ልትጣራ ካልሆነ በስተቀር ከኦርቶዶክስ የለቃቀማችሁት ነገር ካልሆነ በስተቀር ማለት ነው። ቤተክርስቲያን አትሊስት ያለበትን ቤተክርስቲያን እዛ ተቀምጠ ባለበት ሁኔታ በዚህ አይነት መንገድ ሲያነሱ መሬሳት ነገር ነው ሳይ ነበረው እና እንደዛ ባይሆን ጥሩ ነው። በውስጥ መስመር ግን ሌላውን እናወራለን። ይህ ይፋዊ እና ጋህዳዊ ስለሆነ ነው። ይህ ነገር ብታስተካክልና ከኛ ጋርም አብረህ ቆመህ ብትሰራ እኔ ደስታዬ ነው። በኔ በኩል በጣም ታስፈልገናለህ። አንተ ጋር ብዙ ጠቃሚ ነገር አለ ብዬ አምናለሁ። ስለዚህ እንደ ወንድማችን ነው ልናይ የሚገባው፣ ግዴታችንም ነው ብዬ ነው ማምነው። ማንም የአንተን አባልነት ሊነሳም ይችላል ብያለ። ነገር ግን የተነሳው ነገር ቅድም እንደተናገርኩት ነው። እሱ ጥንቃቄ ይጠይቃል። እዛ ላይ በጣም እኔ ክፍተት እንዳለ ነው የምረዳውና እንደዚህ ብናሳርገው በውስጥ መስመር ብናወረው ብዙ የምናበስለው ነገር እንዳለ ይሰማኛል። እንደዛ ብናደርገው ለማለት ነው። ታስታውስ እንደሆነ ወደ ቲክቶክ አንተ እንደመጣ አውርቼ ነበረ። ከሌሎች ጋር የነበረውን ጠብ ስትፈታ እዚህ ላይ እኔ ተጨማሪ ሸክም አልሆንብህም ያልኩ ቀን ታስታውሳለህ ዮሴ? የኔን ከእነሱ ጋር በሌላ መንገድ እናውራ፣ ግን ከሌሎች ጋር ጨርስ ብዬ ከሌሎች ጋር ያለውን ጉዳይ እንድትጨርስ ራሱ በብዙ አንተን ከመደገፍ አንጻር አንተ ላይ ሌላ ሸክም ላለመሆን ዝም ያልኩ ሰው ነኝ። ግን አደገኛ አካሄዱ አልቆመም። የቤተ ክርስቲያኒቱ አባልነትን ሊነሱኝ የማይደረግ ትግልና በየቀኑ የማይደረግ ስድብ የለም እኔ ላይ። እነዛ ስድቦች ሰዎች እየቀዱ ሁሉ ይልኩልኛል። በጣም ብዙ ማስረጃዎች አሉኝ። በግል ታርጌት አድርጎ እኔ ላይ ነው የሚሰሩት። ይሄ ቲሙ ከጀርባው ስታይ ማኑ ከፊቱ ስታይ መጽሐፍ ቅዱስን የያዘ ወይም ደግሞ ሉተራዊ ሃይማኖትን የሚያንቀሳቀስ ይመስላል። ግን የጀርባ ያለው የግል ዘመቻ እኔ ላይ የሚያደርጉት ታርጌቱ ምንድን ነው ስል እዚህ ላይ የእነሱ አለቃ የሆነ ዳዊት እንዲህ ብሎ ተናግሯል። የኦሮሞ ቤተክርስቲያን ነው ወይስ የኢትዮጵያ ቤተክርስቲያን መካነ ኢየሱስ አለኝ። የትኛው የኦሮሞ ቤተክርስቲያን ነው ኢትዮጵያ ውስጥ ያለ አንተ የምታውቀው? እነዚህ ሰዎች አደገኛ ፖለቲካቸውና ጸረ አብዱሰላም አቋምን ያራመዱበት መንገድ ነው ብዬ ነው የማስበው ነኝ። ኢዮስያስና ግብረ አበሮቹ አጠቃላይ እነዚህ ሉተራውያንን ብለው የሚሉት በሙሉ ከጥቂቶቹ በስተቀር ምናልባት እዚህ ጋር ወንጌላዊ ስላለ ማለት ነው፣ በሙሉ አጀንዳቸው ይሄ ነው። የኦሮሞ መካነ ኢየሱስ እና የኢትዮጵያ መካነ ኢየሱስ ብለው ከፍለው ቤተክርስቲያኒቱንም ሊበትኑ ማለት ነው። ከፔንቴኮስታሉ መነጠል በመጀመሪያ፣ ከዛስ እዚህ ሶሻል ሚዲያ ላይ በሚያወሩት መርዛም ነገር መካነ ኢየሱስን የኦሮሞና የአማራ የኢትዮጵያና የአዲስ አበባ ብሎ ለመለየት ማለት ነው። ይሄ ነው አጀንዳቸው። ይሄ ነው። ይኸው በራሳቸው በወንጌላዊው አፍ እዛው ፊት ለፊት የተነገራቸው። እኔ ነኝ ሪካርድ ያደረኳችሁ፣ ማንም አይደለም ያደረጋችሁ። እያንዳንዱ ሰምቻለሁ፣ በደንብ ሰምቻለሁ፣ ከመተኛቴ በፊት ማለት ነው። የመድኃኔዓለም ባሪያ በደንብ ሰምቻለሁ፣ በደንብ ሰምቻችኋለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኔ ቤተክርስቲያን ናት። ኤርሚያስ አጠፋው ለተባልኩት ነገር 1 2 3 4 ብሎ ለሚያሳየኝ የተናገርኩትን አውቃለሁ። ለሚያሳየኝ ራሱ ደቂቃ እንኳን አልፈጅም። አደባባይ ነው ይቅርታ የምጠይቀው። አደባባይ እኔ ክርስቶስ ልጅ ነኝ። አደባባይ ማለት ነው። በጥምቀት ጉዳይ የተናገርኩት አለ። አቋሚ ነው። መጽሐፍ ቅዱስን እዚህ ላይ የሚያሳየኝ ካለ ሀሳቤን አነሳለሁ። የህፃናትን ጥምቀት በቃ እሱን ደግሞ መካነ ኢየሱስን ብቻ አይደለም የተናገርኩት፣ ኦርቶዶክስንም ካቶሊክንም የተናገርኩት። ኦኬ። አዎ። ስለዚህ እናንተ መታች ሁሉ ቀን ሁሉም መጥቶ ኤርሚያስ የምትሉት አንድ ነግሬህ ዓመት ሙሉ ታምጣለህ ወይ ደግሞ ወር ሙሉ ትቀመጣላችሁ። የነገርኩ የምነግርህ እኛ ወንጌላውያንን ይህን ተናግሬ ለአገልጋዮች ልስጥ በሙሉ እስካሁን አቆይቻቸዋለሁ። እኛ ወንጌላውያን አማኞች ነን አይደል? ነን አይደል? ይሄ የበላያችን ነው። ሁላችን እዚህ ስር ነን ያለነው እስከማውቀው ማለት ነው። ከዚህ በላይ ሆኖ እላችን ላይ ሊቀመጥብን የሚችል ሉተር የለም። ካለ እዚህ እናወርደዋለን። እዚህ ላይ ሊቀመጥ ብሎ የሚል ካልቪን የለም። ካለ እናወርደዋለን። እዚህ ላይ ሊቀመጥ ብላ ብትል መካነ ኢየሱስ እናወርዳታለን። እታች ሙሉ ወንጌልንስ እናወርደዋለን። ወንጌላዊ አብዱ ሰለምስ ቢሆን ይወርዳል። ወንጌላዊ ሁሴንስ ቢሆን ይወርዳል። ኤርሚያስስ ቢሆን ይወርዳል። እዚህ ነው የምትገባው። ባለስልጣኑ የእግዚአብሔር ቃል አለቀ። የማዕዘኑ ድንጋይ ክርስቶስ ነው። የሚሰበከው ክርስቶስ ነው። ኦኬ። ለሰው ልጆች የሚያስፈልገው ክርስቶስ ነው።
ኢየሱስ ጌታ ነው። ኢየሱስ ያድናል። የኛ ቤት የኛ ህይወት ድምቀታችን የሁሉ ቀን የምስራቻችን ነው። ኦኬ የሁሉ ቀን የመካነ ኢየሱስ የሁሉ ቀን የምስራቿ ነው። ምስባኳ ላይ አቡነ እንትና የሚባል ሰው አይደል የምሰብከው። ምስባኳ ላይ ሉተርን ሰኞ፣ ማክሰኞ፣ መሮብን ስታላዝን አትውልም። ሪፎርሜሽን አባቶች በሚታወሱበት ጊዜ ሉተር እንደ ሪፎርሜሽን አባት ይታወሳል። በመካነ ኢየሱስ ቤተክርስቲያን፣ በእኛም በወንጌላውያን ማለት ነው። የእኛ ብቻ ነው ብለህ ካልክ አዝለኸው ዙር። ይኸው እኔ ነኝ የተናገርኩት። አንድ ቄስ እኔ ጋር መጥቶ የሚጠይቀኛል ካለም ይኸው ለእሱም እነግረዋለሁ። ኢየሱስን ልንሰብክ እንጂ የወጣ ነው ብራዘርዬ። ሉተር 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 እያልክ ልትሞት ነው እንዴ? ልትሞቱ ነው ወይ ወንድሞቼ ናቶቼ? የኢየሱስ መምጣት እውነት ነው። የጌታ መምጣት እውነት ነው። የዘመን ፍጻሜ እውነት ነው ወንድሞቼ ናቶች። ሶስተኛ የዓለም ጦርነት ሊፈነዳ ደጃችን ላይ መንግስታት እየተናነቁ ባሉበት ሰዓት ላይ አሁን ይፈነዳል እየተባለ ባለበት ሰዓት ላይ ሶስተኛ የዓለም ጦርነት ቢነሳ በሁለተኛ የዓለም ጦርነት ጊዜ 50 ሚሊዮን ህዝብ ነው ያለቀው። አደርስለትም አውሮፓ ተበትኖ ላለ ኢትዮጵያዊ ወንጌሉን ይዛ አደርስለትም ወይ ጥሪ ካለ ማለት ነው። መተህ ሉተር ብለህ ብትል ምንም ሉተር ማለት ተራ ሰው ነው። እማያድን ስም የያዘ አብርሃም ብሎ ከሚለው ስም የማይበልጥ የማያንስ፣ ማርያም ብሎ ከሚለው ስም የማያንስ የማይበልጥ፣ የማያድን ኃይል የሌለው ጥበብ የሌለው ሞገስ የሌለው ስም ማለት ነው። ካልቪን አልከው አንድ ተራ ሰውዬ ነው የቤተክርስቲያን አባት ፋክት። ኢየሱስ ግን ባለ ግርማ ነው፣ ሞገሳም ነው። ስሙ ኃይል አለው። ስሙን ያድናል። ስሙ የኃጢአት ይቅርታን ይሰጣል። ስሙ እርኩሳን መናፍስትን ከሰዎች ላይ ያስወጣል። ለሰው ነፍስ የሚያስፈልገው ኢየሱስ ነው። በቃ አለቀ። ሉተር ሲነካብህ መካነ ኢየሱስ ተዘለዘለች፣ ጠበሳት፣ ወፌላ አላሰቀላት። ምን ብዬ ነው የክርስቶስን ቤተክርስቲያን የምሰቅላት? ምን አልከኝ ወንድሜ? ካልቪን ትክክል ያለውን ስናገር ቃለ ሕይወት ድረሺ ውበይ ደግሞ የሆነውን ብነካ ደግሞ ሌሎቹ ይነሳሉ ማለት ነው። ስለዚህ አንተ እንደ ሎተሪ ትኬት ስንፍቃችሁ አንዳንድ ሉተራውያን ሉተርን ድብና አድርገህ ታመልከዋለህ ማለት ነው። በእውነት ነው የምልህ። እንደ ድሮ ቤቴ ዕጣን ባታጥንለትም በረከታቸው ይደርብን ምናምን ነገር ብለህ ባትልም ለስዕሉ ባታፈነድድም በውስጥህ ግን እንደዛ ነው ማለት ነው። እንደ ቤተክርስቲያን እኔ ሉተር እንደ ቤተክርስቲያን አባት የምቀበለው ሪፎርሜሽን አባት ነው። አንድ ስናገር ዩኒፎርም ይለብሱልሃል ይሄዱና በሩ እንግዲህ ኤርሚያስ ተናግሯልና አንድ አይነት ዩኒፎርም እንሰይላል 8 ሆኖ እዚህ ጋር ይደረደራሉ። አንድ አይነት ዩኒፎርም ነው። ምንም ሪፎርሜሽን ወይ ደግሞ ሉትራዊ የልብ ቅርጽ ያለባትን መስቀል ያደርግልህና ይመጣል። ሉትራዊ ነኝ ይለው ተሰበሰቡ በእውነት ምናምን ነገር ብለን እንድንል ማለት ነው። ተሰብስበውም እኮ ጥሩ ነበር። በዩኒፎርም መጥተው ችግር የለውም። ዩኒፎርሙ ጥብቆ መለበሳቸው ምንም ክፋት የለውም። ሰው ያለውን የሚለብሰው አየህ። መጥተው ግን ኢየሱስ ያድናል አይሉ። እዚህ ሶሻል ሚዲያ ላይ 11 ዓመት ኢየሱስ ያድናል አይሉ። ቲክቶክ ላይም ማናችሁንም ቀድማለሁ እዚህ ያላችሁ ከጥቂቶች በስተቀር ከነ ቤካ ውጭ ማለት ነው። ኢየሱስ ያድናል አይሉ። በፍጹም እንዳትሉ ተብለው የወጡ ነው የሚመስለው። መካነ ኢየሱስ በፍጹም እንዳትሉ፣ ኢየሱስ ጌታ ነው ብላችሁ እንዳትሉ ልጆቼ አደራ ተጠንቀቁ። በላይ የላከቻቸው እስኪመስል ድረስ ቤተክርስቲያኒቱ ግን እንደዛ አትልም። ይኸው 2 ወንጌላውያን እዚህ አሉ፣ ወንጌላዊ ሴና ወንጌላዊ አብዱ ሰላም። ሌሎቹ አገልጋዮች ሁሉ በስም ማቃቸው፣ በአካል ማቃቸው። ቤተክርስቲያኒቱን አቃታለሁ። ምስባኳ ኢየሱስ ነው፣ ኢየሱስ ይመጣል ነው፣ ኢየሱስ ጌታ ነው፣ ኢየሱስ ያድናል ነው። የእሷ ልጅ ነኝ ብለህ መተህ ደግሞ አንዳንዶቻችሁ ትመጡና ከየት ነህ ብዬ ስል እኔ የመካነ ኢየሱስ ልጅ ነኝ። የመካነ ኢየሱስ ልጅ የሚባል የለም። እኔ ከሙሉ ወንጌል ነኝ፣ እኔ ሙሉ ወንጌል ልጅ ነኝ ይላል። የሙሉ ወንጌል የሚባል ልጅ የለም። 4 ነጥብ። እኔ የቃለ ሕይወት ልጅ ነኝ ይላል። የቃለ ሕይወት ቤተክርስቲያን የሚባል ልጅ የለም። ኦኬ ታዲያ ምንድነው ማለት ያለብህ? እኔ ከወንጌል አማኝ ነኝ። ኦኬ የትኛው አጥቢያ ቤተክርስቲያን ነህ ብዬ ስል በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ። የማን ልጅ ነህ? የክርስቶስ። አለቀ። ኤርሚያስ ኬት ነህ? እኔ የጉባኤ እግዚአብሔር ልጅ ነኝ ብዬ ብል ማፈሪያ። እኔ ጉባኤ እግዚአብሔር ልጅ አይደለሁም። እኔ ኢየሱስ ልጅ ነኝ፣ የክርስቶስ ልጁ ነኝ። አለቀ። በጉባኤ እግዚአብሔር ቤተክርስቲያን ኢትዮጵያ ውስጥ በነበርኩበት ሳለ ጌታን አመልካለሁ። በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን ታመልካለህ። በሙሉ ወንጌል ስርዓት ቤተክርስቲያን ስርዓት ጌታን ታመልካለህ። አለቀ። ሪፎርሜሽን በሪፎርሜሽን ስርዓት ጌታን ታመልካለህ። ሉትራዊ በሉትራውያን ትራዲሽን ጌታን ታመልካለህ። አለቀ። ግን የማን ልጅ ነህ? የኢየሱስ። የወንጌላውያኑ አሉ እዚህ ሙሉ
ወንጌላዊ ሴንን ጠይቀው የመካነ ኢየሱስ ልጅ ነኝ ብሎ ካለ ምን ማለት ነው? ይሄ የመካነ ኢየሱስ ልጅ ነኝ። የመካነ ኢየሱስ ልጆች አላት እንዴ? የክርስቶስ ልጆች ናቸው የመካነ ኢየሱስ ልጆች በሙሉ። የሚናገሩትን እንኳን የማያውቁ ማለት ነው። የቃለ ሕይወት ልጅ ነኝ ይለኛል። ቃለ ሕይወት ልጅ የላትም ብራዘር። ቃለ ሕይወት ውስጥ ያሉ አብያተ ክርስቲያናት በሙሉ እዚያ ያሉት በሙሉ በአካሉ ላይ ያሉ ብልቶች የክርስቶስ ናቸው። አባታችን ስንት ነው? አንድ ነው። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ነው ያለው። አለቀ። መካነ ኢየሱስ አባት አይደለም። ቃለ ሕይወት አባት አይደለም። አባታችን እግዚአብሔር ነው። እና ሁለተኛ እንዳይለመዳችሁ ጴንጤዎች ትመጣና ማለት ነው የኔ የቃለ ሕይወት ልጅ ነኝ ነው የክርስቶስ ልጅ ነኝ። በቃለ ሕይወት ቤተክርስቲያን ስርዓት ጌታን አመልካለሁ። እዛ በአባልነት ታቅፌ በማህበረ ምዕመናን ታቅፌ አለው ነው የሚባለው በመካነ ኢየሱስ። እንዴ እኔ መጥቼ ትናንትና አላስተምርህ? እንደ አንተ በጌታ ቤት ነው ተወልጄ ያደግኩት። እናትህ መድረኩ ላይ ለምን አመጣ አትወልድህም? ትናንትና መጥተው ከእስልምና ሃይማኖት እኔ ከኦርቶዶክስ ከቅስና መተን እንገረህ እንዴ? አባል ነኝ ማለት ትችላለህ። የመካነ ኢየሱስ ልጅ ነኝ ብሎ ሲል እኔ ሳቄን ያመጣዋል። መካነ ኢየሱስ እንደወለደችው አድርጎ ማለት ነው። መካነ ኢየሱስ ወልዳ እንኳን ከሆነ የወለደችው በወንጌል እውነት ነው። የወለደ ማን ነው? ከማይጠፋው ዘር በእውነት ቃል አስቦ ወለደን የተባለ አንድ ወላጅ ብቻ ነው ያለን። እሱም የጌታችን የኢየሱስ ክርስቶስ አምላክና አባት ስሙ ለዘላለም ይቀደስ። ቅዱስ እግዚአብሔር አብ በልጁ በኢየሱስ ክርስቶስ እናምን ወልዶናል። አለቅ። እኔ እኮ የእግዚአብሔር ልጆች ብዬ እኮ አምኜ ነው ለካ። ቴንኪው። ግን ካላችሁ ብትመጡ ደስ ይለኝ ነበረ። አልመጣችሁ። ለእንግዶች ጊዜ ልስጥ፣ ለወንጌላዊ አብዱሰላም ጊዜ ልስጠው። ከዛ ወንጌላዊ ሁሴን አለ፣ ብሩክዬ፣ እንደዚህ ነቤካ፣ ሚኪ፣ እንደዚህ አውርተን ሌሎቻችሁም ሰጣችኋለሁ። ወንጌላዊ አብዱሰላም እንኳን ደህና መጣ። ቦ ሰላም ብለናል። እንዴት ነህ ኤርሚ? ደህና ነኝ ጌታ ይመስገን። ጌታ አላ ቢሮ ነኝ እኮ ገና ቤት አትግባ። አይ እሱ ችግር የለውም። ለምን መሰለህ ሰውን ሁሉ በቦታው ሄደ አንዳንዴ ስትነግረውም ጥሩ ነው። ምንድን ነው ከኤርሚ የሚለየኝ ከሆነ ክርስትና ወይም ደግሞ እዚህ ላይ ካሉ ከአንዱ ነጥሎ ከነውስጤን ጋር የሚነጥለኝ ከሆነ ክርስትና ምን ያደርግልኛል? ከጫትራ ከመምጣቴ በምን ይለያል? ሌላውን በመጥላት ሌላውን በመግፋት ሌሎችን በመናቅ ላይ የሚመሰረት ከሆነ እምነቴ ያ እምነት ለእኔ እምነቴ መሆን አይችልም። ምክንያቱም ኢየሱስ ከጫትራ ሲጠራን የጠራን ወደ ወንጌል ነው። ወንጌል ተራ ስትመጣ ደግሞ የዛ አይነት ላይፍ ስታይል ነው መከተል ያለብህ። እሱም ምንድን ነው ሰዎች ቢገፉ እንኳን እየወደድክ አብሮ መኖር። አሁን እውነት ለመናገር ከወንጌላውያን ጋር ከተለያዩ ጋር ኖር ያለው አንድም ቀን በአስተምሮዬ ላይ ጥያቄ ያነሳ ይህም በማመን ስህተት ነው ያለኝ ሰው እስከዛሬ ገጥሞኝ አያውቅም። እኔ ፊት ለፊት አንዱን ልንገርህ፣ ከማመኔ በፊት ጀምሮ ከወንጌላውያን ጋር ልዩ ልዩ ህብረቶች ነበሩኝ። በተለይ እኔ አወዳይ ስለነበርኩኝ አማኝ ስለሌለ ከሐረር እየተመላለሱ ልጆች ይመሰክሩልኛል። ከዛ ጊዜ ጀምሮ ከወንጌላውያን ጋር ባለኝ ህብረት ላይ ወደ መካነ ኢየሱስ ከመምጣቴ በፊትም ማለቴ ነው ያየሁት ነገር ሰው በክርስቶስ ኢየሱስ አንድ ነው ሲባል ነው። አሁንም ደግሞ ስመጣ ይሄንኑ አቋም ነው በቤተ ክርስቲያን ውስጥ የሰማው። ግን ትምህርቴን ስላስተማርኩ እዚህ ላይ የጠላኝ፣ ትምህርቴን ስላስተማርኩ የሰደበኝ፣ ትምህርቴን ስላስተማርኩ የገፋኝ እስከዛሬ ገጥሞኝ አያውቅም። ሁሌ አንዱ ከባዱ ፖለቲካ ምንድን ነው? ትምህርታችንን ማስተማር ስንጀምር ቁጣው ጀመረ ይላሉ። እሺ ትምህርትህን ስታስተምር ይሄ ትምህርት ትክክል አይደለምና አቁም ያለ አለ ወይ ስትል ማስረጃ የለም። ወደ እንትኑ ስንመለስ ማታ አንተ ጋር በመቆየቴ እኔ በጣም ደስተኛ ነኝ። ለምንድን ነው ደስተኛ የምሆነው? ከወንድሜ ጋር ስለሚመለከተው ቤተክርስቲያን ስለሚመለከተን ቤተክርስቲያንና ጉዳይ ነው ያወራን። ይሄኛው አሁን ብቻ አይደለም ወደፊትም እየቀጠለ እያወራን የምንሄድ ነው። ዛሬ ላይ ብቻ ጀምሮ ዛሬ ላይ ብቻ የቆመም አይደለም። ይሄንን በዚህ መልክ እረዳለሁ። ዛሬ ጀምሮ ዛሬ ከቆመ ትክክል አይደለም። እዛ ለምን ገባ የሚለኝ ካለ እዛ የመግባቴ ምክንያት ማንም ሊጠይቀኝ አይችልም። ደግሞም እንደማይጠይቁኝ እርግጠኛ ነኝ። ሊጠይቀኝ የሚችል መሪ እንኳን አይኖርም። መሪ የኔን የግል ህይወቴና ፕላትፎርሜን የሚመራ አይደለም። የኔ በስራ ሂደት ውስጥ አብሮት መሆን እንጂ በዚህ ይረዳለሁ። ዛሬ እዛ ጋር የነበረው ነገር ላይ በጣም
እማላቃቸው ስለሆኑ ለአብዛኞቹ ማውራት አልቻልኩም። እማቃቸው እዛ ላይ ሁለት ሰው ነው፣ ጀስትና ዮሲን ነው። ሁለቱም ደግሞ በተከበረ የአገልግሎት መንገድ ውስጥ ነበረ በፊትም እማቃቸው። ወደ ለሌሎቹ እድል ለመስጠት ብዬ ሁለት ነገር ብቻ ላንሳ። አንዱ አንተ ጋር ስገባ አንተ ቤት ላይ እያወራ የነበረው ርዕሶች ሁላችንም የሚመለከት ስለሆነ ገባው። እነሱ ለምን ገባህ አሉ። ለምን ገባህ ሊሉኝ የቻሉበት ምክንያት እናንተ ጋር ስመጣ ጠላትነት እንደሚፈጠር እናንተ ሁለቱም የኔ ነው ብዬ ሄዳለሁ። ይሄ ነው አንዱ መታወቅ ያለበት እዛ ለምን ገባህ ለሚለው። ሌላው ማንሳት ያለብኝ አንዱ ምንድን ነው እዚህ ላይ የያዙት ስራ የቱ ነው የሚለውን ማየት አለብን። ቅድም እዛ ጋር ሳነሳ ነበረ ሰይጣናዊ አካሄድ የሚለውን እነሱን ያናድዳቸዋል። ሰይጣናዊ አካሄድ ስንል ሰይጣን በአካል መጥቶ ሰውን ሲገፋ ነው እንዴ? ሐሳቡን፣ ተግባሩን፣ ድርጊቱን የሚፈጽሙ ሰዎች ናቸው። ሰይጣን የመጀመሪያ ስራው ምንድን ነው? የእግዚአብሔር ነፍስ የምትጸየፈው አንዱ ሰውን መከፋፈል ነው። መከፋፈል የሚወድ ሰው የሰይጣን ሐሳብ እያራመደ ነው። አልፎም ደግሞ የወንጌል እንቅፋትነት አንተ ያነሳኸው ብዙዎቹ ያነሱት ነው። የወንጌል እንቅፋትነት ማናችንም እናውቃለን። የወንጌል እንቅፋት የጀመረው እርስ በርስ ጦርነት እየጀመርን ቀን ነው። ጦርነቱ ይሄን ነው መነሻው። ወንጌላውያን አልዳኑም፣ አላመኑም፣ እንዳውም ወንጌላውያን አልዳኑም ብሎ የተናገሩ ቀን ነው ጦርነት የጀመረው። ለምሳሌ እኔ ሌላ ቀን አላቃቸውም፣ ሌላ ጉዳይ አያገባኝም። ግን ወንጌላውያን ሌሎች ወንጌላውያን ታስታውስ እንደሆነ ይሄ ማነው አልተር የሌላት ቤተክርስቲያን አይደለችም ያሉ ቀን ነው የፈነዳው። መሰዊያ የሌላቸው ቤተክርስቲያን ብለን አንጠራቸውም ነው ያሉት። አጠቃላይ ያ ነው ያ መጀመሪያ አናዶ ወደ ሚዲያ የመጣኝ ንግግር ነው። እሱ በጣም አናዶ ወደ ሚዲያ የመጣኝ ነው። እንዴት ቤተክርስቲያን ለመሆን መስፈርቱ መካነ ኢየሱስ መሆን ሆነ? ይሄኛው ነው አናዶ ያመጣኝ። ታስታውስ እንደሆነ ከራሷ መጽሐፍ ቤተክርስቲያን ትርጉሟ ምን እንደሆነ እናንተ ጋር አሳየው። አልፎም ደግሞ ለኦርቶዶክስ መመስከር አያስፈልግም። ሌላም ብዙ ጊዜ ተነስቷል። እነዚህ ነገሮች የሚነሱት እርስ በርስ እየተነቋቀርን ውጪ ላይ የምንሰራው ወንጌል ላይ እንቅፋት ለመስራት ነው። እኔ ያለው በቸርች አሁን ላሳየ አንድ ቪዲዮ ብዬ ቸርቹን እንትኑን እዚህ ነው። ይሄኛው ቸርች ሶሪ ቆይ ካሜራ ወደ ኋላ ላዙር። ይሄኛው የኛ ቸርች አሁን እኛ ፊኒሺንግ ላይ ነን፣ ስራ ላይ ስለሆንኩኝ ነው እስከ ቅድም እየሰማሁ የነበረው። እዚህ ቸርች ግራውንድ ውስጥ ከሙሉ ወንጌልም ከሌሎችም ቸርችም ተወጣቶ መጥቶ ወንጌል ስርጭት የሚሰሩ ልጆች ትላንትና ከሳት ጭምር እዚህ ሳሰለጥን ነበረ። ከሙሉ ወንጌል አሉ፣ ከቃለ ሕይወት አሉ። ማነው እዚህ ጉለሌ አካባቢ ያሉ አፋን ኦሮሞ ተናጋሪዎች በሙሉ መጥቶ አንድ ላይ ወንጌል ስርጭት የሚሰሩበትን ቦታ ይሄ እንደምታውቁት ያው እንጦጦ ስር ነን እኛ። በዚህ በኩል ኢቢሲ አለ። ይሄ የኛ ቸርች ነው። ወንጌል ስርጭት ቀጣይ ቅዳሜ ለመውጣት ትላንትና እኛ ጋር እዚህ ሲሰለጥኑ ነበሩ ልጆች። ከየት ከ11 በላይ ቸርች የመጡ ልጆች። በምን አይነት ሞራል ነው ከወንጌላውያን እኔን ለመነጠል ሰው የሚተጋውና የሚታገለው? ከዚህ ጀርባ ክፉ መንፈስ አለ ባይነኝ እኔ። የወንጌል እንቅፋት አለ። ቅድም ብዙዎች እንዳነሳን እንቅፋቱን ለማኖር እየተፈለገበት ምክንያት ግልጽ እየወጣ እየመጣ አሁን ትላንትና አንተ ጋር ስለ ኦግስበርግ ኮንፌሽን አንቀጽ 21 ለማለት ሉተራን ኮንፌሽን ብዬ ከዛ ሶሪ ኦግስበርግ ኮንፌሽን ያልኩትን ቃል ቆርጦ ኦግስበርግ ኮንፌሽንን ከሉተራን ኮንፌሽን ጋር አጋጨ ብሎ ያወሩ ሰዎች ናቸው። እነዚህ ሰዎች ሲሳይ የሚባል ሰው ጋር ገብቶ እዛ ጋር እያኘኩኝ ነው። ሰው ነግሮኝ ወደ እነሱ ወደዛ ወደ ሚዲያ የመጣው እያኘኩኝ ነው። የሚያኝከኝ ሰውዬ ደግሞ ቸርች የለው፣ አባልነቱ አይታወቅ፣ ፓስተሩ አይታወቅ። አንድ ምን ብዬ ልሰይመው አልችልም። እዚሁ ሶሻል ሚዲያ ላይ ሲጮህ እንጂ አገልግሎቱንም አላቅ፣ ስልጣኑ ማነው ምንም ድርሻንም አላቅ። አንድ ተራ ከሽለቤ ስለሆነ ዋይ ከሽለቤና ሶዲስ አንድ ከሽለቤ ተቀምጦ የቤተ ክርስቲያኒቱ አገልጋይ አይደለም አባል አይደለም ይሏል። እኔ ይሄን የምታክለው ቤት ውስጥ ከአንዱ አሉ ከሚባሉ መሪዎች አንዱ ነኝ። ምንም ማምጣት አይችልም። ሰው አባል አይደለም አገልጋይ አይደለም ማሸማቀቅና እኔም ማባረር የተፈለገበት ምክንያት የወንጌል እንቅፋት ናችሁና አቁሙ ማለቴ ነው። ሌላ ምንም አይደለም። ስም ማጥፋት ነው የያዙት ማለት ነው። አየህ አይደለም ለፔንቴኮስት ብቻ ሳይሆን እናንተን ብቻ አይደለም እናንተ እንዳውም
እናንተ ወንጌል እንዳሰሩ ነው አይደለም የተፈለገው። እኔ ደግሞ የወንጌል እንቅፋት ሆናችኋል አቁሙ ስል ይሄንን በደንብ እንቅፋት ለመሆን ማድረግ አለባቸው። ከፊት ለፊታቸው የሚቆመውን ሁሉ ማስወገድ አለባቸው። ይሄኛው ከጀርባ ብዙ ዓላማ አለ፣ ብዙ ዓላማ አለ። እነዛ ዓላማዎች አንድ በአንድኛ ደግሞ እየገለጥን ልንሄድ ተዘጋጅተናል። መዘጋጀት ብቻ አይደለም፣ እኛ ቤተ ክርስቲያን ውስጥ አገልጋይ ያልሆነ ሰው ሚዲያ ላይ ብቻ በፌክ አካውንት ከጀርባ የሚቀመጥ ሰው እንዴት ነው ቤተ ክርስቲያን መሪ የሚሆነው? ቤተ ክርስቲያን ምንድን ነች? እኔ እኮ ያረን ልጅ ነኝ። ከአወዳይ ነው ያመንኩ። አንድ ቀን አብዱሰላም አማኝ መሆኑን የማያውቅ ሰው በከተማዋ የለም። በአወዳይ ውስጥ ሄጄ ከተማ ሲሄድ አብዱሰላም አቦ ኢየሱስ ጉርባ ኢየሱስ ዱፍቴ ብሎ ነው የሚከቡኝ እንጂ አብዱሰላም አይደለም ብዬ ራሴን አልደብቅም። ለመሞትም ከሆነ አብዱሰላም ሆኜ ከኢየሱስ ጋር ፊት ለፊት ወጥቼ ነው እንጂ እንዴት እደበቃለሁ? ተደብቆ ስለ ሰው የሚያወሩ ሰዎች ሐሜተኞች ወንጌል ላይ የተነሳ ጣላት ናቸውና መጸለይ ነው ዋናው ባይ ነኝ። ቀጥሉ። ቴንኪው ወንጌላዊ ተባረክ፣ እግዚአብሔር ይባርክ። እኛ የምናውቃት እንግዲህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌልን በስፍራ ሁሉ የሚሰብኩ ልጆች አላት፣ አገልጋዮች አላት። በደንብ እናውቃለን። እነዚህ ልዩ ተልእኮ የያዙ ሰዎች ናቸው፣ ስም በማጥፋት ማለት ነው። አያችሁ፣ ኤርሚያስ መካነ ኢየሱስን ይሳደባል ብለው ስም ያጠፉ፣ ግን አንድ ቪዲዮ ይዘው መጥተው እኔ ፊት ሊያወሩ የሚችሉት የለም። አንድ ነው ያልኩትኝ። እነሱ ግን ፔንቴኮስታሉ ማታ ስለ መካነ ኢየሱስ የተናገርክ አንድ ክፉ ቃል እኮ ነው ማስታወስ ያቃተኝ። ስሳደብ አደረ ሲባል አልገባ አለኝ። የተናገርክ ቃል ነበረ እንዴ? ከኔ በፊት ነበረ? ካለ ያምጡ። አብረን ነበርን። ስድብ አልሰማን። እንደው ስለ መሪዎች ሌላ ጊዜ ሰፊ ጊዜ ላይ ባለመስራት ለሐሰተኞች ህዝቡን ማጋለጥ ከአንተ በላይ እኮ እኛ ነን ያነሳ ነው። እሺ የቱ ነው ያ ወንጌላዊ? ለዶክተር ላሊሴ ሄዶክስ ማለት ነው፣ መካነ ኢየሱስ ማለት ነው። ለእሳቸው ፌስቡክ ላይ እንኳን የተለጠፈው ይሄ ደብዳቤ በትክክል ከቤተክርስቲያን የመነጨ ነው የመነጨ አይደለም ብሎ የሚለው ሰላም ዶክተር ብዬ እዚህ ጋር ጽፌላቸው ልኬ አይተውታል። አየህ፣ ሄድ ኦፊስ ላይ ማለት ነው፣ መካነ ኢየሱስ ሄድ ኦፊስ የሚመለከተኝ ጉዳይ ስለሆነ ማለት ምክንያቱም ድንገት በቤተክርስቲያኒቱ ስም የወጣ ሌሎች ያስወጡት መስሎኝ ምንጩን መጠየቅ ስለፈለኩ ማለት ነው። ይደውሉኛል ብዬ ሀያ ያልኳቸው ማለት ነው። እንዴት ነው የማይመለከተኝ? አሁን እነዚህ ትናንትና መጥቶ ውርውር የሚሉቱ ስለ መካነ ኢየሱስ ፔንቴኮስታሉ ነበር እኮ እዚህ ሶሻል ሚዲያ ላይ ፋይት ሲያደርግ የነበረው ስለ መካነ ኢየሱስ። ለዚህ ነው ስድቡ ከኔ በፊት ከሆነ እንጂ ብዬ ነው። አሁን ከነሱ ጋር መጨረስ ያለብን ይመስለኛል። የምንጨርስባቸው መንገዶች አስተካክለን ወይ ፊት ለፊት መጥቶ ይሄ ነው ዓላማችን ብሎ ይናገሩ፣ ወይ ደግሞ ከዚህ በፊት ስህተት ነበረና ይሄ ይታረም ብሎ ፊት ለፊት ይናገሩና ችግሮቹ ይፈቱ። አለበለዛ እንዲሁ እንቅፋት እየሆኑ የሚቀጥሉበት መንገድ አይኖርም። እኛም እንቅፋቱን ለማስወገድ መስራት የምንገባበት መንገድ ይኖራል ማለት ነው። እንቅፋቱን ለማስወገድ ከታች እስከ ላይ ቆርጠን እንነሳባቸዋለን። አሁን ወደ ነገሮቹን መፍታት የምንሄድባቸው መንገዶች በሰፊው እንሰራለን ማለት ነው። ቴንኪው የመካነ ኢየሱስ ቤተክርስቲያን ቤት ትምህርቷ እንዳታስተምር ሚዲያ ላይ ተከለከለች ብለ አንድ የከለከለ የለ። ማን ነው ከልካይ? ማን ነው ፈላጭ ቆራጭ? ማን ነው ከልካይ? እዚህ ሶሻል ሚዲያ ላይ እኔ አሁን እንድከልክል እችላለሁ? ወንድሞች ናቶቼ፣ ሁሉም ሞባይልን በእጅ ነው ያለው፣ ሚዲያውም ማለት ነው መጠቀም ትችላለህ። እኔም እንደምጠቀም ማለት ማንም ሰው አታስተምሩ ብሎ ያለ የለም። ማንም ማስተማር ይችላለ። እቤትህ ኤርሚ እናስተምር ብለው ቢሉኝ ማስተማር ይችላሉ። አስተምረው ጥያቄ ካለኝ ግን ጠይቃቸዋለሁ። ከመጽሐፍ ቅዱስ ውጭ የወጣ ከሆነ ማለት እኔ ከመጽሐፍ ቅዱስ ብቻ የወጣ ካልሆነ ለምሰብከኝ ነገር ሁሉ አሜን እላለሁ። በጌታ ወንድሞቼ ናችኋ። ወንጌላዊውን እሰብካለሁ ብለህ ብትል ከለክላለሁ እንዴ? አልከለክልም። አስተምራለሁ ብትል ከለክላለሁ? በመካነ ኢየሱስ ቤተክርስቲያን ስርዓት ትራዲሽኑን ጠብቄ ላስተምር ብለህ ብትል ይፈቅድላለሁ። ጥያቄ ካለ እኔም እጠይቃለሁ፣ ሰውም ይጠይቃል። አለቅ። ግን እዚህ አሁን ትምህርት ለማስተማር ነው እንደ የወጣ ነው ወንድሞቼ እህቶቼ። ትምህርት ቤተክርስቲያን እኮ ማሄድ አሁን እኮ መካነ ኢየሱስ ቤተክርስቲያን የትምህርት ጊዜ ና ተብሎ ሲባል የሚያጦለውለው ጎረምሳ ሁሉ እኮ ነው የቻይና ጅንስ ለብሶ ጥርሱን እንደ አፋር ጎረምሳ በመፋቂያ ይዞ እየፋቀ እዚህ ቁጭ ብሎ ወሬ የሚሰጥ እንጂ መካነ ኢየሱስ ልጆቿን ትምህርት የምታስተምረው ሚዲያ ላይ ነው እንደ ወንድሞች ናቶች። ቢሆንም ችግር የለም፣ የትኛውን ቦታ ላይ አስተምሩ። እዚህ የሱን በጎነት ልትናገር ትመጣለህ። እሺ ትምህርት እንኳን ከሆነ በውስጥ ሚዲያውን ካላውቃችሁት በውስጥ ዙም የሚባላል። ኦኬ የመካነ ኢየሱስ ቤተክርስቲያን አባላት ብቻ ያሉበት ታስገባና እዛ ታስተምራለህ ማለት ነው። ትምህርት አታስተምሩ ብሎ ኤርሚያስ ከለከለ። እኔ ነኝ የምከለክልህ? እኔ ቤተክርስቲያን የምከለክለው? ወንድሞች ናቶች
እንዴት አይነት ማፈሪያዎች እንደሆኑ ወንድሞች እናቶች፣ ከልክዬም አላቅም፣ የመከልከልም መብት የለኝም። ማን ነው እኔን ከልካይና ፈቃጅ ያደረገኝ? በፍጹም ማስተማር ትችላላችሁ። በመካነ ኢየሱስ ቤተክርስቲያን ትራዲሽን ማስተማር ትችላለህ። ስሞል ካታኪዝም፣ ላርጅ ካታኪዝም ማስተማር ትችላለህ። መጽሐፈ ስምምነትን ማስተማር ትችላለህ። መጽሐፍ ቅዱሳዊ እስከሆነ ድረስ ማስተማር ትችላለህ። መጽሐፍ ቅዱሳዊ ካልሆነ ግን እዚህ እኔ ጋር ላስተምር ብለህ ብትል ይፈቅድልሃለሁ። ብዙ ሰው ስላለ ኦኬ። ከዛስ አይ ይሄኛው መጽሐፍ ቅዱስ ላይ የለም ብዬ ጥያቄ ብጠይቅ ልትመልስልኝ ነው የሚገባው። አይ እንደ መጽሐፍ ቅዱስ ስላለ አልቀበልም ብዬ ስልህ ጉንጭን መንፋት የለብህም ብራዘር። በቃ መጽሐፍ ቅዱስ ብቻ ብለናል። ሶሪ እሺ፣ አንዴ እቃ እያወረድን ስለሆነ ከመኪናም ይቅርታ አድርጉልኝ። እሺ ቴንኪ ወንጌላዊ ተባረክ። እሺ ወንጌላዊ ሁሴን እንኳን ደህና መጣ ወንድሜ፣ ተባረኩ። ኤርሚዬ በጌታ በኢየሱስ ስም ሰላም ላንተ ይሁን። ሰላም ብያለሁ ወንጌላዊ፣ እንኳን ደህና መጣ። እሺ ቤኪ፣ ኤፍሬም ገስት ላይ ያላችሁ ከታችም ያላችሁ በኢየሱስ ስም ሰላም ለእናንተ ይሁን። ያው ወንጌላዊ ሰላም ወረደ። እንግዲህ ሰምቻለሁ እሱ ያቀረበውን ያ ግሩፕ ያሉ ሉተራውያንን የሚሉ ግሩፖች ምን ያህል እንዳጨናነቁት አይቻለሁ። ይሄ ደብዳቤ የተጻፈው በመዋቅሩን ጠብቆ በሲኖዶስ ከሲኖዶስ ደግሞ ወደ ማህበረ ምዕመናን የወረደው። እንግዲህ እኛ አስቀድመን በተጻፈበት ጊዜ ቢደርሰንም የቤተክርስቲያንን ሚስጥር በራሳቸው መሪዎች ነው እንጂ አደባባይ የሚያወጡት ማውጣት የለብንም ስለሚል አላወጣንም እና ደብዳቤው ራሱ የወጣበት ሁኔታ አግባብ አይደለም እና እንግዲህ ግለሰቦች እጅ ገባ እንጂ በግለሰብም አይላክም ደብዳቤውና ተዋረዱን ጠብቆ ነው የሚሄደው እና በደብዳቤው ላይ ምላሽ መስጠት አንድ ነገር ሆኖ እኔ ትንሽ መታገስ ፈልጋለሁ። ሙሉ ነገር ለማለት ቀደም ማለት አልፈልግም። የማህበራችን አቋም ገና አቋም ስላልወሰድን መልስ ስላልሰጠን በዛ ላይ የምንወያይበት ጊዜ ይኖራል እና አስተያየቴን ለመስጠት እቆጠባለሁ። ግን አሁን መካነ ኢየሱስ ነን የሚሉ እዚህ ቲክቶክ ላይ ያሉት አንድ ነገር ልበል። መካነ ኢየሱስ ውስጥ ሆኖ ኢየሱስን ማምለክና መካነ ኢየሱስ ውስጥ ሆኖ ሉተርን ማምለክ ይለያያል። ስለዚህ በመካነ ኢየሱስ ውስጥ ሆኖ መካነ ኢየሱስ ሉተር ሙሉ ወንጌልም ውስጥ ሆኖ ሙሉ ወንጌልን ሰው የሚያመልክ ከሆነ እኛ ወደ ክርስቶስ ወንጌል ሲነገረን ወንጌል ሲበራልን እኔ አይደለም ሉተርን እኮ መካነ ኢየሱስን እንኳን አላውቅም ነበር እኮ አርሜን ካልቪን አላውቅም። የት አውቃለሁ? ሉተር ሲሉኝ እንግዳ ስም ነው ለእኔ። ሉተር ማን ነው ብዬ ነው እንግዲህ ታድሶ እንደሆነ ቀስ ብዬ የሰማሁት ነው እንጂ ግን ከሉተር ላይ የማደንቅለት መርሁን ነው መወስደው። ቅድም ኤርሚ እየጠቀስከው ነበር 5ቱ ሶላዎች። ከ5ቱ ሶላዎች ውስጥ መካነ ኢየሱስ በጣም ሁሉም የሚያውቀው ሶስቱ ይንጸባረቃሉ። በቃሉ ብቻ፣ በእምነት ብቻ፣ በጸጋ ብቻ። እዚህ እስቲ ቆይ አንድ ቪዲዮ ልክፈትና ላሳያችሁ። ይታያል ይታያል። ወንጌላዊ ያው መጽሐፈ ስምምነት ይሄ ስለዚህ በቃሉ ብቻ፣ በእምነት ብቻ፣ በጸጋ ብቻ ይላል አይደለም? አዎ። ስለዚህ ይሄ ራሱ መጽሐፍ ይሄ በቃሉ ብቻ የሚለው መጽሐፍ ራሱ በቃሉ ይመረመራል ማለት ነው። ይሄ መጽሐፈ ስምምነት ከእግዚአብሔር ቃል ውጭ ከሆነስ አንተ ልክ ገድልን ድርሳናትን እንደምትቃወመውና በዚህ ብዙዎች እንደሚቃወሙህ ከመጽሐፍ ቅዱስ ዞር ካለ ልክ አንተ ገድሉ ላይ እንደምትጨክንበት አይነት ነው የምጨክንበት። በዚህ ይሄ አይደለም የኔ የህይወት መመሪያ። ይሄ በቃሉ ይመዘናል። በቃሉ ብቻ ይላል መጀመሪያ ላይ ሲጀመር። እዚህ ውስጥ የኃጢአት ስርየት የሚገኘው በኢየሱስ ክርስቶስ ብቻ ነው ይላል። እዚህ ላይ መጽሐፍ ቅዱሳዊ አይደለም እያልኩኝ አይደለም፣ ግን ይፈተሻል። አሁን ማርያም ዘላለማዊ ድንግልና አላት የሚለውን እዚህ ውስጥ አንብብ ፈልጌ አላገኘውም። እኔ እስካሁን አጣው። ስደክም ከጧት ጀምሮ እሱን ስፈልግ ነበረ እና አላገኘውኝም። ይሄ አርቲክል ላይ የሉተር በጻፈው አርቲክል የሚል ጎግሎች ውስጥ ሰርች ሳደርግ አግኝቻለሁ። እዚህ ውስጥ ግን አላገኘውም።
ተገኝቶ ቢሆንስ እዚህ ውስጥ ማርያም ዘላለማዊ ድንግልና ናት የሚል እዚህ መጽሐፈ ስምምነት ቢገኝስ መጽሐፍ ቅዱሳዊ አይደለም፣ ይጣላል። እኛ የምንመዘነው በቃሉ ነው። ሲጀመር ሌላ ጊዜ ቪዲዮ ለመስራት እዘጋጃለሁ እና አንድ ቪዲዮ ሰርቼ እለቃለሁ። ሉተራዊ የሚባለውን ነገር አንድ ነገር እንድታስተውሉ የምፈልገው ነገር ሉተር ያለውን ልንገራችሁ። ሉተር እንዲህ ብሏል፣ ቤተ ክርስቲያን የጌታዋን ስም መላበስ በጌታዋ ስም መጠራት አለባት እንጂ በሰው ስም አትጠራም ብሏል። እዚህ ውስጥ አለ፣ አውጥቼ ለጥፌ እሰራዋለሁ። አሁን እንዳትጠይቁኝ፣ ህዳጉ ላይ አለ፣ እዚህ ውስጥ ላይ ተጠቅሷል። ሉተር ራሱ ሉተራዊ አትበሉኝ እያለ ሉተራዊ ማለት ራሱ ጤናማነት አይደለም። ካልቪን እያሉ አርሜን ነኝ እያሉ አይደለውም። እኔ ከሙሐመድነት ወደ ሉተር አልመጣሁም፣ ወደ ክርስቶስ ነው የመጣሁት። የተሰቀለልኝ የሞተልኝ ኢየሱስ ክርስቶስ ነው። ስለዚህ እነዚህ ሰዎች አይደለም ቃሉ ሉተርን እንኳን አይሰሙትም፣ ሉተርን እንኳን አያከብሩትም። ሉተራዊ አትበሉኝ እያለ በግድ ሉተራዊ ነኝ ማለት ግድስነት ነው። ስለዚህ አንዳንዶች ማስፈራራት እኛን የሚፈልጉ በተለይ እኛ ከእስልምና ከመስጊድ የመጣን ሰዎች እናታችንን፣ አባታችንን፣ አክስት፣ አጎት፣ ወንድም፣ እህት ስለ ወንጌል ሰውተን የመጣን ሰዎች ምንም ነገር ቢመጣ ዝግጁ ነን። አሁን በመካነ ኢየሱስ በአባልነት አብዱልሰማን ላይ የሚዘምቱበት በስም መካነ ኢየሱስ ሆነው እያሉ ሉተራዊ አይደሉ። በቃ ሉተራዊ አይደለም ለሚለኝ ሰው አዎ ሉተራዊ አይደለሁም፣ አንድም ቀን በህይወቴ ሉተራዊ ነኝ ብዬ አላውቅም። በመካነ ኢየሱስ ውስጥ ያለው ወንጌላዊ ነኝ፣ ታላቁን ቅዱሱን ሕያውን መጽሐፍ የምሰብክ። ስለዚህ አንዳንድ እዚህ ቲክቶክ ላይ የምሰማቸው ትምህርቶች በስልጠና በትምህርትም ያልሰሟቸውን ለጆሮ እንግዳ የሆኑ ነገሮችን እንሰማለን። እኛ ደግሞ በዚህ ቲክቶክ ላይ ዶክትሪኒ ማንጸባረቅ፣ ልዩነት ያለውን ማንጸባረቅ ትተን ወንጌልን ክርስቶስን መስበኩ የተሻለ ነው። እኔና እናንተ ካልቪንም ነኝ ይበል ሉተርም ነኝ ይበል በፔንቴኮስታል ውስጥ ያለው በክርስቶስ ደም አንድ ሆነናል። በእግዚአብሔር ቃል እየተመዘንን ሌሎች የሚናገሩትንም በእግዚአብሔር ቃል እየመዘንን በእውነት ጎዳና እስከ ህይወት መስዋዕትነት እየከፈልን እንሄዳለን። እንግዲህ ስለ ክርስቶስ እኔ ከእስልምና ከተሰደድኩኝ አሁን እነዚህ ቲክቶክ ላይ ያሉ የማህበራዊ ሚዲያ ጀግኖች ተሳክቶላቸው መሪዎችን መዘወር የሚችሉ እጃቸው ረጅም ከሆነ ከተሳካላቸው ቢሳካላቸው አንድ ነገር ብቻ ነው፣ እኛን ሊያሳድዱ ይችላሉ እንጂ ምዕመኑን ሊበትኑት፣ ግራ ሊያጋቡት ይችላሉ። ቤተክርስቲያኒቱን ሊከፋፍሉ ይችላሉ። ምናልባት አንዳንድ ቤተክርስቲያን ከን ሊወጣ ይችላል። አንዳንድ አገልጋዮች ወጥተው የራሳቸውን ድንኳን ሊያቆሙ ይችላሉ። አሁንም በብዙ የቤተ እምነት ብዛት አይደለም የቸገረን፣ የራሳቸውን ጎጆ ሊቀልሱ ይችላሉ። አላስፈላጊ አደጋ ነው እንጂ የሚያመጣው ለማንም አይጠቅም። ስለ ስምም ስለ ደሞዝም ግድ የማይላቸው ስለ ወንጌል እውነት ብቻ ደግሞ የሚቀኑ የክርስቶስ ቤተክርስቲያን በኢትዮጵያ ውስጥ መካነ ኢየሱስ ብቻ አይደለችም። የቤተክርስቲያን ቁጥር ችግር የለም። ሰዎች አንድ ነገር እርግጠኛ መሆንላችሁ፣ በእንደዚህ አይነት ግርግር ሰዎች ወደ ኦርቶዶክስ ይመለሳሉ ከሆነ አትስጉ። የመካነ ኢየሱስ ምዕመናን የሚጠይቁ ጠንካራ፣ በጌታ ፍቅር ልባቸው የሚቃጠል ዋጋ የሚከፍሉ በእግዚአብሔር ቃል ላይ የታነጹ ናቸው። ብዙ ጊዜ ግርግሩ ችግሩ አወቅን የሚሉ ቴዎሎጂ ቀመሶች ናቸው እንጂ ምዕመኑ አካባቢ ላይ ችግር የለም። በደርግ ዘመን እኔ አሁን ቢሮ ውስጥ ነው ያለው ባለሁባት ኮልፌ መካነ ኢየሱስ ኮልፌ ቃለ ሕይወት በሽፍት የሚያመልኩባት እንደሆነ ሰምቻለሁ። ፓስተር መስገን ጌታ የሚያገለግልባት በሽፍት፣ እኛ ጋር ኪራይ ከፍለዋለን፣ በሽፍት ነው የሚያመልኩት። እና በብዙ ፍቅር በብዙ መተሳሰብ በታሪክ ውስጥ ቃለ ሕይወት አገልጋዮችን ለመካነ ኢየሱስ አውሳለች፣ መካነ ኢየሱስ ለቃለ ሕይወት አውሳለች። የተመለሱ አሉ፣ በዛው የቀሩ አሉ። ወንጌላዊን እዚህ ጋር አርጉት፣ ሞዴሬተሮች እዚህ ጋር አርጉት። ወንጌላዊ ቃየሩ እና እውነት ሞዴሬተሮች እዚህ ጋር አርጉት። ይህ ነው። እኔ ማድረግ አልችልም።
በክርስቶስ ደም አንድ ሆነናል። ከክርስቶስ አንድነት የሚለየን የለም። ስለዚህ ብዙ ጥንቃቄዎችን ማድረግ ይገባናል። አንዳንድ ጊዜ ኤርሚም ስለተንሸራሸረ ርዕሱ ስለተሰማ ስለተነሳ አንተም ቤትን ከፍተህ ይህንን አጀንዳ አድርገሃል። እያደረካቸው ያለውን ጥንቃቄ አደንቃለሁ። መካነ ኢየሱስ ውስጥ ምንድነው የምለው ነገር የኦርቶዶክስ ውልብ የሚልባቸው ከኦርቶዶክስ የመጡ ሰዎች ያ የኦርቶዶክስን የድሮውን የሚናፍቁ ሰዎች መካነ ኢየሱስ እንደ ኦርቶዶክስ እንድትመስልላቸው እኔ ቆይቷል። ከዛ አንዴ ብቻ ነበር የገባሁትና ቅድም በመሰዊያ የተነሳ አብዱል ሰላም በተናገረው ላይ የተናገርኩት ዩቲዩብ ላይ አይተው የተጫነውን ዩቲዩብ ላይ አይተው አንድ ሰው ደውሎልኝ ነበር የነሱን ቲክቶክ እንድቀላቀል እና የመጀመሪያ የጠየቁት ጥያቄ ለኦርቶዶክሶች ወንጌል መስበክ የለብንም ትላለህ ወይ? ኦርቶዶክሶች ያለው አቅም ድነዋል የሚል አቋም ስላንጸባረቀብኝ ያ ወንድም እኔ ደግሞ ዛሬ በማገለግልበት ማህበር በመካነ ኢየሱስ ወንጌል ከሰበክን በኋላ ወደ ክርስቶስ የህይወታችሁ አዳኝ ጌታ አድርጋችሁ የምትቀበሉ ኑ ብለን የምንጠራው ኦርቶዶክሶች ሆናችሁ ቁጭ በሉ ሙስሊሞችን ነው ጥሪ ያደረግነው እያልን አይደለም። ኦርቶዶክሶችንም ጭምር ነው ጠርተን የእምነት ማጽኛ አስተምረን ደቀ መዝሙር አስተምረን አገልግሎት ትምህርት አስተምረን የምናሰማራቸው። ስለዚህ ለኦርቶዶክስ ወንጌል እንዲሰበክ ማይፈልጉ ሰዎች መካነ ኢየሱስን የኦርቶዶክስ አቻ ተመሳሳይ ከፔንቴኮስታል ጋር መሰዊያ እንጋራም ብለው ከኦርቶዶክስ ጋር ለመጋራት የሚናፍቃቸው ዳርዳር የሚሉ ሰዎች የሚሳካላቸው አይመስለኝም። ከተሳካላቸው እንግዲህ ሉተርም የመጀመሪያ ሙከራና ትግሉ ከካቶሊክ መውጣት አልፈለገም። ካቶሊክ ቤተክርስቲያን ወደ መጽሐፍነት እንድትመለስ ነው። ግን ገፍትረው ሲያስወጡት ከአቅሙ በላይ ሲሉት፣ ፕሮቴስታንት ሲሉት፣ ተቃዋሚ ሲሉት፣ እሱ ራሱን ፕሮቴስታንት ባይልም ተቃዋሚ ሲሉት እናንተ ከምትሉት አንጻር አዎነኝ ብሎ ወጥቷል። ኢቫንጄል ሄርሄ ነው የምትባለው ሉተር ሲመራት የነበረው ቤተክርስቲያን በጀርመንኛ ቋንቋ የወንጌል ቤተክርስቲያን ነበር ስትባል የነበረው እና በሱ በህይወት እያለ ሉተራዊ አልተባለችም። እና ሉተራዊ የሚሉ ምናልባት በሉተር ዘመን ቢኖሩ ሉተር ላይም ድንጋይ ሊያነሱ የሚችሉ ያ ሉተር ራሱ አሁን በህይወት ዘመን ቢኖረው እችኛዋን አሁን ያለችውን ሉተር ብለው የሚመኩባትን እንድትታደስ የሚወቅሳትና የሚገስጻት ናት ብዬ አምናለሁ። ስለዚህ ታድሶ የማያስፈልገው የወንጌል አማኝ ቤተክርስቲያን አለ ብዬ አላምንም። መካነ ኢየሱስም ታድሶ ያስፈልጋታል። እኔ ማገለግልባት በምን መታደስ አለባት? ወደ ቃሉ እውነት መመለስ አለባት። አላስፈላጊ አጀንዳ በህብረት አንድ ሆነን ወንጌልም ልንሰብክ ሲገባ ጭራሽ ለመለያየት ከኦርቶዶክስ ተለይተናል፣ ከካቶሊክ ጋር አንገናኝም፣ ከወንጌል አማኞች ጋር ከፔንቴኮስታል ወንድሞቼ ጋር ተለያየ። ማገልገሉን ተውት። ማገልገል አንድ ነገር ነው። ስለዚህ ማምለክ አለመቻል ነገ የጋብቻ ነገር ይመጣል። ብዙ ማህበራዊ መስተጋብሮች አሉ። ይሄ አጀንዳው ራሱ ከባድ ነው እና ከእግዚአብሔር አይደለም የስጋ ወንጌላዊ አሉ እኮ ከነዚህ ሰዎች ተርታ ናቸው ተብለው የሚባሉ ሰዎች ከታች በኮሜንታተር ላይ ራሱ በኮሜንት ሲጽፉ ከነሱ ጋር ሁሉ ጭምር ልንጋባ አይገባም ብሎ የሚል ኮሜንት ከታች እየጻፉ ነበር። የእነሱ ፎሎወር ነው ምናምን ነገር ሲባል ሰምቻለሁ። እኔ ምንድነው መረጃ አይናቅም። አንድ ሰው የሆነ ነገር ከጻፈ በጌታ መሆኑን ካመንኩኝ ያን ሰውዬ ፎሎ አድርጌው በሌላ አካውንት በደንብ ነው የምከታተለው። እና እንደዚህ አይነት ነውራም ነገር ወንድሞች እናቶቼ ይሰማሉ። በእርግጥ ስለሚሰሙ ማለት ነው ይሰማሉ። ይህን ነገር የሚሰሙ ሰዎች ይሰማሉ። ከዚህ በፊትም ተናግሬያለሁ። አጀንዳ የሌላቸው ሰዎች በመጀመሪያ እነሱ ናቸው መሳደብ የጀመሩት። መሰዊያ የሌለው በመካኒስ ቤተክርስቲያን እናንተ መካኒስ ቤተክርስቲያን ላይ ያለው መሰዊያ ስለማውቀው ማለት ነው። ከወንጌላዊ ደሉ ጋራ እንዳልኩ እዛ ቦሌ ማህበረ ምዕመናን ደሳለኝ ሆቴል ጋር ያለው ላይ እዛ በደንብ አይቻለሁ። እሱን አካባቢው ላይ ለጸሎት ስናዘጋጅ እየወለወልን በነበርኩበት ጊዜ በደንብ አውቃለሁ ስላየሁት። እና እንደሱ አይነቱ ነገር የሌላት ቤተክርስቲያን አትባልም እያሉ ሲወርፉ ሲሰድቡን የነበሩት ሰዎች እዚህ ነው ያሉት በሙሉ ማለት ነው። የእነሱ ግብረ አበሮች ናቸው።
ኢዮስያስ በውስጥ ሆኖ ይህንን አጀንዳ በደንብ ቀርጾ እያደረገ እንዳለ ነው የማስበው። ለእሱም ለወንድምየው ነግሬዋለሁ። አብረው ነበር ቁጭ ብለው በመዳን ጉዳይ እኔና አሁን ወንጌላዊ ሁሴን በመካኒስ ቤተክርስቲያን ስርዓት ጌታን ታመልካለህ፣ የሙሉ ጊዜ አገልጋይ ነው፣ ወንጌላዊ ነው፣ ኦርዴንድ የተደረገ በኢየሱስ አንድ ካልሆን አንተ ከእስልምና ሃይማኖት ነው የመጣው፣ እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን ነው የመጣሁት። ማነው እኔ እናንተን ያመጣን? ሁለታችንንም ኢየሱስ ነው። ኢየሱስ አንድ ያላደረገን ሉተር አንድ ሊያደርገን አይችልም። ኢየሱስ የማዕዘኑ ድንጋይ ኢየሱስ ነው። አሁን እንዴት ነው ታዲያ በመዳን ጉዳይ ወንጌላዊ ሁሴን ድኗል አልዳንም ተብሎ ሲጠየቅ አንድ አይደለንም እንዴት ብዬ እላለሁ ከአንተ ጋር? በመዳን ጉዳይ ክርስቶስ ብቻ፣ እምነት ብቻ፣ ቃል እግዚአብሔር ብቻ፣ ጸጋ ብቻ ብለን አምነን ሰው በኢየሱስ ክርስቶስ አምኖ እንደሚድን መጽሐፍ ቅዱስ የሚነግረን አምነን እንዴት አልዳንም ተብሎ ይባላል? እነሱ እንደዚህ ነው ብሎ ያሉን። በመዳን ጉዳይ አንድ አይደለንም ነው ያሉት። ይኸው ጀስት ነው ማን ነው የሚባለው ሰውዬ ነው ወጥቶ ማለት ቅዱስ ነው ጀስት ሶሪ ቅዱስ ይመስለኛል ቅዱስ ነው ማን ነው የሚባል ልጅ አብሯቸው ቁጭ ብሎ በመዳን ጉዳይ ከፔንቴኮስታል ጋር አንድ ናችሁ ወይስ አንድ አይደላችሁም ብሎ ሲላቸው አንድ አይደለንም ነው ብሎ የወረዱት በሙሉ። ዮኒ ማኛ ቤት ማለት ነው በሙሉ። ይሄ ማለት በክርስቶስ አንድ አይደለንም ማለት እኮ ነው። ጀስት ነው ቤኪ ኦኬ ጀስት ወይ ቅዱስ አይደል ነው በቃ። ይሄንን እንዴት ብዬ ነው በውጭ ሀገር ያ ወንጌላዊ በውጭ ሀገር ያላችሁ ቅዱሳን ከኢትዮጵያ ውጭ ወደ አሜሪካ፣ ጀርመን፣ አውሮፓ ውስጥ ላሉት ሉተራውያን ወንጌልን ስበኳቸው፣ ወደ ወንጌልም ጥሪ ያደርጉላቸው። እኛ ኢትዮጵያ ውስጥ ያለን መካነ ኢየሱስ ከውጭው ጋር ታሪካዊ ትስስር ካልሆነ በስተቀር ከፍተኛ ልዩነት አለ። እኛ ካሪዝማቲክ ነን። ይህን ደግሞ በ1983 ነጆ ጉባኤ ላይ ቤተክርስቲያኒቱ የወሰነችው ነው። አይደለም የቤተክርስቲያኒቱ የእምነት ማጥኛ የሚል የአስተምህሮ ስለ ጸጋ ስጦታዎች ርዕስ አለው በራሱን ችሎ ማለት ነው። ያ ብቻ አይደለም፣ በቅዳሴው መጽሐፍ ላይ ራሱ ሳይቀር ቄሶች እጅ ላይ በሚገኙ የቅዳሴ መጽሐፍ ብቻ እኔ ቄስ ባልሆንም የቅዳሴውን መጽሐፍ ኮርስ ስለወሰድኩኝ ቄስ ያልሆንኩት የኔ ጥሪ የኔ ጸጋ የኔ አገልግሎት ቄስ ስላልሆነ ነው። ወንጌላዊ ሆኜ እኔ የተጠራሁት ወደ ጌታ እስከሚሄድ ድረስ ወንጌላዊ ነኝ፣ እንደ እድገት ስለማልወስደው እና ግን ኮርሱን ወስጃለሁ። አንድ ቄስ የሚያውቀው እውቀት አለኝ እና ከፍተኛ ልዩነት አለ በኢትዮጵያ ውስጥ ባለው መካነ ኢየሱስ። ኢትዮጵያ ውስጥ ደግሞ ሉተራውያን የሚባሉ ቸርች አለ፣ መካነ ኢየሱስ የሚባል አለ። እኛ በስም ሉተራዊ አይደለንም፣ በአስተምሮ ነው ሉተራዊ የሚለው የሚመጣው። ስለዚህ ሉተራዊ ነኝ ብለው እንደ አዝማች የሚናገሩ ሰዎች ይኖራሉ። እነሱ መብታቸው ነው። እኔ ከእነሱ ጋር ሰጣ ገባ አልገባም። ነገር ግን መጽሐፍ ቅዱስ ብቻ የሚለው ገዢ መርህ ነው። ሉተርም፣ ካልቪንም፣ አርሜንም፣ እኔም፣ ኤርሚም ሁላችን በመጽሐፍ ቅዱስ እንመዘናለን። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። እኔ ከመስጊድ የወጣሁት ቁርአንን፣ ሐዲስን ህይወት ስላጣሁበት እኮ ነው ከእስልምና የወጣሁት። ህይወት ስላጣሁበት በእናቴ ላይ፣ በአባቴ ላይ፣ በቤተሰቦች ላይ ጨክኛለሁ። የ14 ዓመት ልጅ እያለሁ የወጣሁት እና ትልቁን ዕድሜን ያሳለፍኩት በክርስትና ነው። ከመካነ ኢየሱስ ቤተክርስቲያን በቀር በህይወቴ ዘመን አባል ሆኜ በማንም ቤተክርስቲያን አላውቅም። ወጣትነቴን የከፈልኩበት ጉልበቴን የሰጠሁበት እችን ቸርቼ እያልኩ ጦርነት ውስጥ አልገባም። በስጋ አልገለጥም። እስከ መጨረሻው ድረስ በቃሉ ጸናለሁ። በየትኛውም ቤተክርስቲያን ውስጥ ብንኖር የማይቆረቁረን አመለካከት አይኖርም። የማንቀበለው ነገር ሊኖር ይችላል፣ ግን ደህንነታችንን የሚያሳጣ ድነታችንን ጥያቄ ውስጥ የሚከት ነገር ስለሌለ ነው የተቀመጥነው ብዬ ነው የማምነው። የሁላችንም የወንጌል አማኞች ቸርቾች በእግዚአብሔር ቃል ሲፈተሽ የሚወጣላቸው ጥቃቅን እንከኖች አይጠፉባቸውም። መጽሐፉ እንጂ እንከን አልባ የሆነው የእኛ መተዳደሪያ ደንብ፣ የእኛ አመለካከት በእንከን የተሞላ ነው፣ ግን ከድህነታችን ጋር ስለማያያዝ ነው። በቃ ለመዳናችን በቂ የሆነ እውቀት አግኝተናል ብዬ አምናለሁ። ደግሞ የተሰጠን ጸጋ ስጦታ ልዩ ልዩ ነው። እኔ ኤርሚን መሆን አልችልም። ኤርሚ በተሰለፈበት እሱን እግዚአብሔር ባሰለፈው መንገድ ቀኝ እጄን እሰጠዋለሁ። ቢያንስ እጸልይለታለሁ። ለምን? በወንድሜ አገልግሎት ሰዎች ሲድኑ የሚከስረው ሰይጣን
የሚከብረው እግዚአብሔር ነው። አንድ ወንድሜ ሰይጣንን ሲያከስረው በእግዚአብሔር መንግሥቱ ሲታገል መላእክት በሰማይ እልል ሲሉ እኔ ምድር ላይ ሆኜ አልቆዝምም። በተዘዋዋሪ የሰይጣን አገልጋይ መሆን አልፈልግም። የጌታ አገልጋይ ነው የምፈልገው። የወንድሜ ደጋፊ ለራእዬ ደግሞ ሟች ነኝ። እንዲህ ብዬ ነው ማምነው። ሁሉም ራእይ ለእኔ አይሰጥም። በተሰለፍኩበት መንገድ እስከ ሞት ድረስ ተጋለው ለወንድሜ ለተሰጠው ራእይ ደግሞ ዋው እግዚአብሔር በዚህ አይነትን መንገድ ይጠቀማል እያልኩ እያደነኩኝ እግዚአብሔርን አከብራለሁ። ራችን ላይ ኤርሚ አንተ በዚህ በድርሳናት በገድላት በምታወጣው ሚስጥር ከኦርቶዶክስ ሰዎች ወደ እውነት እንዲመጡ ያንን ጨለማ በምትገፋው ወንጌሉ ብቻ እንዲታይ በምታደርገው ውስጥ ዛሬ ሙስሊሞችም ያንን እየሰበሰቡ እየተጠቀሙ ክርስትናን ለመምታት ነው የሚጠቀሙበት። አንተ ሰው እንዲድን የተጠቀምክበት ሴት አምጥተው ነው ኡስታዞቹ አንተ ያቀረብካቸውን ብዙ ገድሉን ያመጣሉ በክርክር ውስጥ። አሁን ከወንጌል አማኞች ጋር ግን ዲቤት ሲገቡ ገድሉን አምጥተው ሊያነቡ ቢሉ እግዚአብሔርን ለማዋረድ ቢሉ ኢየሱስን ለማዋረድ ቢሉ አንዳንድ ጸያፋ ቃላት ገድሉ የሚናገረውን ስለ ክርስቶስ ቢናገሩ ይህንን አልቀበልም ከመጽሐፍ ቅዱስ አውጣልኝ ይለዋሉ። ከብሉይ ኪዳንና ከአዲስ ኪዳን ይለዋሉ። እና አሁን ኦርቶዶክስ ራሱ በጣም እየተጋፈጧቸው እያሉ አንዱ ፈተና የሆነ ነገር ግን አለ። አንድ ለአንድ ሊያደርጋቸው የሚችል ነገር አለ። ሐዲስ የሚመስል ነገር ገድልና ድርሳናት ውስጥም ስላለ እኛ መጽሐፍ ቅዱስ ብቻ ያልነው እንዴ አሁን በየአጥቢያችን በየጊዜ እኮ ነው አላረካ እያለን መተራሪያ ደንብ የምናርመው። በየጊዜ እኮ ነው የሚሻሻል። 2 ዓመት 3 ዓመት ቆይቶ አሁንም ጥያቄ ይነሳል ይሻሻል ብሎ። የማሻሻል ጥያቄ የማይነሳበት ግን ሕያው ዘላለማዊ የእግዚአብሔር ቃል መጽሐፍ ቅዱስ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። ኢቫንጀሊካል ቲቪ በቅርብ የጀመርኩት አንድ ትምህርት አለ። ወደ ተጻፈው እንመለስ በሚል ርዕስ ቅዳሜ ከምሽቱ 3 ሰዓት ላይ ይተላለፋል። ወደ ተጻፈው እንመለስ፣ ወደ ቃሉ እንመለስ የሚል ትምህርት ነው ያለኝ። መልእክቴም ቅንዓቴም ጩኸቴም ወደ መጽሐፉ መመለስ እንጂ ከራስ አንጻር ነጋሁን መካነ ኢየሱስ እንዲህ ከሆነች እንዲህ ካልሆንኩ ደሞዜን ትቆርጣለች፣ ታባረኛለች። ጭንቀቴም ስጋቴም አይደለም። ለአንድ ቀን ማስቤው አላውቅም። ስለ ወንጌል እናትና አባቴን አጥቻለሁ። ስለዚህ የመካነ ኢየሱስ መሪዎችም ከእግዚአብሔር ቃል ውጭ የጻፉትን ደብዳቤ የሚጽፉትን መልእክት ህብረትን የሚያውከውን ነገር እንሞግታቸዋለን እስከቻልን ድረስ። እነሱ ካሸነፉን እንለቅላቸዋለን ቤቱን። ወንጌል ካሸነፋቸው አብረን የጌታን ስራ እንሰራለን። ጌታ ይባርካችሁ። ከዚህ በላይ ምለው የለኝም። ተባረክልን ወንጌላዊ። እግዚአብሔር አምላክ ይባረክ። በቃ የቤተክርስቲያን ስራ በቤተክርስቲያኒቱ ስርዓት እናገለግላለን። ሁላችንም በቤተክርስቲያን ስለምናገለግል በቃ ከክርስቶስ በላይ ከወንጌል በላይ የሚሆን ነገር ግን በፍጹም 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 ልንቀበል አንችልም። በቃ እንደዛማ ከሆነ አንተም ከእስልምና ከመስጊድ እኔም ከኦርቶዶክስ ቤተክርስቲያን መውጣት አልነበረብንም። ከመጣን ያመጣን ኢየሱስ ነው፣ የጠራን ኢየሱስ ነው። አንተንም የወንጌል ሰባኪ ወንጌላዊ ሲያደረግህ እኔንም ሲያደረገኝ ከማንም ጋር ተማክሮ አይደለም። የእሱን በጎነት ልንናገረው በገጠር በከተማ የምንለፋበት ከቤተሰብ የተሰደድንበት አባቶቻችንም ራሱ የተሰደዱበት ወንጌል ዝም ብሎ መቃለል የለበትም በእኛ ዘመን ማለት ነው። ስለዚህ እዚህ ከወጣን የእሱን በጎነት ልንናገር ብቻ መሆን አለበት። 4 ነጥብ። ወንጌላዊን ፎሎ አድርጉት ፕሊዝ፣ ወንጌላዊን ፎሎ አድርጉት። ኦኬ። በጣም ወንጌል እየሰሩ ያሉ ሰዎች ናቸው በመካነ ኢየሱስ አሁንም ያሉ ማለት ነው። እነኚህ ከየት እንደበቀሉ ማናቃቸው ሰዎች ናቸው ለማጣላት የሚሯሯጡት። አንድ ነገር ሲነገር ቤተክርስቲያን እንደዚህ ተባላች፣ ተዘነጠለች፣ ተሰደበች ብለው የሚሉት። ኦኬ። እንደዚህ የሚባል ነገር የለም። ካለን በመረጃ ያቅርቡ። ኦኬ፣ በመረጃ ያቅርቡ። ስም አጥፊ መሆናቸውን ግን የራሳቸውን ወንጌላዊ እንኳን ለ6 ነበር ሲጠዘጥዙት የነበረው። ቅድም አለ አላስወራ ብለውት። ኦኬ፣ ስም አጥፊዎች ናቸው ብለን ያልናችሁ ለዚህ ነው። ዘረኞች ሆነው መካነ ኢየሱስ ቤተክርስቲያን የኦሮሞች የኢትዮጵያ እያሉ ሲሉ ነበር። ያው ራሱ ወንጌላዊ ነው የተናገረው። አጀንዳቸው ሌላ ነው። እነኚህ ሰዎች አጀንዳ አላቸው፣ አጀንዳ አላቸው። ኦኬ። ስለዚህ የክርስቶስን ቤተክርስቲያን አትረብሹ፣ ባልተጠራችሁበት ባልታላካችሁበት መታችሁ አትረብሹ ነው ብለን የምንለው።